ቤታበዛብኝ ሳትነው ተረተረው ባንቺ እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ወረ ቸበለው ቸበለው ተው ቸበለው ወረ ቸበለው ኧረ እንዲያው ጉሜ ኧረ እንዲያው ጉሜ ጉሜታ እሷ አደርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይ ነው ትንሽ የምታገሰው እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ አሞኛል ማን ያስታምመኛል እሷ አደርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳይን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ አሞኛል ማን ያስታምመኛል ኧረ እንዲያው ጉሜ ኧረ እንዲያው ጉሜታ ስሞት አታልቅሽ ካለም ስትሸኚኝ እያለው ጠይቂኝ ምስጥ ሳይበላኝ አውቀዋለሁኔ መቼም እንደማልድን ተስፋ ሁኚኛ አንቺ አይኔን እስክከድን እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ወረ ቸበለው ተው ቸበለው ወረ ቸበለው ተስፋዬን ጨለመ ተሸኘች ፀሐይ ሂሪጎ እንዴት አደራችሁ? እንዴት ዋላችሁ? የሚዲያው ድሮን ዛሬ ለየት ባለ መልኩ ገብተናል። ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እስኪ ዛሬ ደግሞ ኮርዬ ምን ይዘብን መጣህ? የማታሰማን ነገር የለም አንተ መችስ በአንተም ማንሰማው በአንተም ማናየው ነገር የለም ትላላችሁ። ከዛም ቀረም ያደርገን መጣለን። የዛሬው ግን እስከዛሬ ከሰራነው ፕሮግራማችን ለየት ይላል። አንድ ሚስጥር ወጥቶ ነው። በዕለተ ገብርኤል እንኳን በሰላም ገባልን። ዛሬ ዕለተ ገብርኤል ነው። አሁን ደግሞ ማርያም ነች። እንኳን አደረሳችሁ። እስኪ ምንድነው ዛሬ ኮርዬ ምን አይነት ዱብዳ መጣብን? ማናውቀው ሚስጥር አወጣብን ትላላችሁ። እንግዲህ የዚህ ሁሉ ጦርነትና የዚህ ሁሉ ወከባ ከጀርባ ያለው የሻዕቢያና የህወሓት አጀንዳና ጫጫታ ሳይሆን ሴራ ነው እያልን ብዙ ጊዜ እንዘግብ ነበረ። እሱን በሚመለከት ከአንዳንድ ሰዎች ጋር በጣም በስፋት አወራን እና ሚስጥሩ ከሻዕቢያ ከኤርትራ የመጣ ነው፣ ከግብፅ የመጣ ነው ብለን ስንል የነበረው ነገር ነው እና ዛሬ መሰረቱ ጭምጫ ያለው ነው ሚስጥር አወጣላችኋለሁ፣ እነግራችኋለሁ። ለዚህ ነው አርስቴ ላይ የተናገርኩት። ምንድን ነው የሚለው? ኢትዮጵያውያን ኤርትራ እንዳይገቡ ለምን ተከለከለ ነው የሚለው። ለማንና በማን ተከለከለ? ምንድን ነው ኢትዮጵያኖች ወደ ኤርትራ እንዳይገቡ የተደረገበት ምክንያት ምንድን ነው? ከገቡስ በኋላ ደግሞ ተዘርፈው ተገለው ለምን ይወጣሉ? ግማሹ ተዘርፈው ግማሹ ተገለው እዛው ይቀራል። ለምንድን ነው የሆነበት ምክንያት? ኤርትራውያኖች እንደ ልብ ኢትዮጵያ ውስጥ ይኖራሉ፣ እንደ ልብ ይኖራሉ። አንድ ኢትዮጵያዊ ግን ኤርትራ እንዳይገባ ተከልክሏል። ምንድን ነው ሚስጥሩ የተከለከለበት የሚለውን ጉዳይ በደንብ በስፋት እናወራበታለን። አንድ በጣም እዛው ኤርትራ የነበረ ያው አምቼ ነው የሚባሉት እሱ ጋር ቁጭ ብለን ትላንትና በስፋት ሚስጥሩ ሲነግረኝ ዘግናኝ ሚስጥር ነው የነገረኝ እና ይሄንን መነሻ አድርገን መያዝ አለብን። አሁን ላለው ችግር፣ አሁን ላለው ጦርነት ምክንያቱን እንግዲህ ከሱ ከወዳጄ ያወራነው ሚስጥር ከእናንተ ጋር አብረን እናወራዋለን። ለራሳችሁ አዌርነስ ለመስጠት ያክል ነው።
ሌላ ያው ሰሞኑን የምትሰሙት ነው እንግዲህ ከፍተኛ ባለስልጣናቶች በሙሉ በከፍተኛ ሀብት ዘረፋ ላይ እንግዲህ መንግስት ጥርስ አውጥቷል ብያቸዋለሁ ባለፈው። መንግስት ጥርስ አውጥቷል። የተለያዩ እንግዲህ በስልጣን ላይ የነበሩ ሰዎች ሁሉ እንግዲህ በገንዘብ በስንት ቢሊየን ብር እየተያዙ ያው ያለው ነገር እየሰማችሁ ነው። ሲጀምር ለምን ይኬዳል? እንደ ሀገር እኮ ነው ቱሪስትም ትሄዳለህ እኮ እንደ ሀገር ምንም ችግር የለውም። ሲጀምር እኮ ትክክለኛውን የፋኖ ዜማ አሰማለሁ እና ደስ የሚል ኮመንት ነው አነበብኩት። አንዳንዴ ኮመንታቸው ራሱ ዘና እኮ ነው የሚያደርገኝ እና ሌላ ከባለስልጣኗና ሀብታሞቹ ጀርባ ያለው ዘረፋ ለምን ተፋጠነ ነው? አሁን በጣም ፍጥነት መንግስትም እየፈጠነ ነው ያሉት፣ ዘራፊዎቹም እየፈጠኑ ነው ያሉት። በየትኛውም አቅጣጫ በባንክም ውስጥ ያሉት፣ በተቋም ውስጥ ያሉት፣ በምን ውስጥ ያሉት በጣም ዝርፊያው ተጧጥፏልና እነሱም ፈጥነዋል፣ መንግስትም ፈጥነዋል እና ሁለቱም እኩል እየተሄደ ነው ያለው እና ዘረፋው ለምንድን ነው በዚህ ያክል በቢሊየንስ ደረጃ ላይ ለምን ተፋጠነ? ምንድን ነው ሚስጥሩ? ይዞ ማምለጥ ነው ወይስ ደግሞ ቶሎ ቶሎ ብለን እንቋደስ ነው ወይስ ደግሞ ምንድን ነው? ይሄንን በስፋት ትንሽ ተርተር አድርገን እናወራዋለን፣ እንተነትነዋለን። ሌላ ያው ሁለቱ አጀንዳችን እንዳለ ይቀመጥና ሌላው ምንድን ነው? እስኪ ወደ እንትን ልምጣ፣ አንዳንድ ነገሮች ደስ ያለኝን ነገር ልምጣ። ከፋኖ ልጀምር። አፏችንና ዋናሟች እንግዲህ የፋኖ ዘራፊነትና የዘረፋና የግድያ ወንጀሉን ጉዳይ ራሳቸው እነንኩሮ ሚዲያም እንግዲህ ያው ትንሽ አንዳንድ መራዋቸው ተናገሩ። በዚህ በኩል ገቡ ይላሉ፣ በዚህ በኩል ደግሞ ፋኖ ዘራፊ ነው ይላሉ። እነንኩሮ ራሳቸው ተምታቱባቸዋል። ፖለቲካው ምን እንደሚሉ አይታወቅም። እና ምንድነው አንድ ነገር ሲሰማሁትና እስቲ ቆይ ምን ታይቶት ነው ብያለሁ። ደግሞ ሊመጣ ነው ተገልብጦ አልኩኝ። እነሱ እንደ ቆዳ ነው እንደ ቂጣ ነው የሚገለባበጡትና ምንድን ነው ብዬ እስኪ እናንተም ስሙት ብዬ ነው። ችግሮችን እያየን ነው። ብዙ ነገሮችን እየፈጸመ ፋኖ የሚባል ወይ እንኩሮ ቀስ በል እንኩሮ ትፈጥራለህ። እንኩሮ እኮ ከጀሪ ትበልጣለህ በፍጥነት። ጀሪ ይሻላል ትንሽ። ጀሪ በመቶ ነው የሚነዳው፣ አንተ በ120 ነው የምትነዳው። ረጋ በሉ ቀስ እና አስከፍትላችኋለሁ። ረጋ በል አውራ። ምንድን ነው የሆንከው? ፋኖ ምን አድርጎ ነው እንደ ጆተን የሚገባልህ? ገንዘብ አልገባልህም ወይስ ደግሞ ለመገልበጥ ሀሳብ አለህ ወይስ ምን አስበህ ነው እንደዚህ ብለህ የመጣው? እና ትንሽ ስለአንተ አሁን አውራ። ሂድ ቀጥል፣ አውራ ሂድ። ፋኖ የሚባለውን ኃይል ሰሞኑን ምላስም ብልትም ቆርጠው በርካታ ወጣቶችን ገለው ከፍተኛ የሆነ ስጋት በአማራ ክልል ተፈጥሯል። ወጣቶች ላይ ምንድን ነው አሁን የምታውቁት የምትሰማው? ስንት ጊዜ ኮርዳይ ሲለፍልፊት ነበር። በዚህ በኩል አይደለም ትላለህ፣ አልቆረጠም ትላለህ፣ እጅ አልቆረጠም ትላለህ፣ ትቀደዳለህ። በዚህ በኩል ደግሞ እንደዚህ አድርጎ የረበሸ እንደዚህ ያደረገ የአንገት የቆረጠ ምናምን ታወራለህ። ግራ እኮ ነው ያጋባ። ህዝቡንም ግራ ያጋባችሁት እናንተ ግራ ተጋብታችሁ፣ ወሬያችሁም ራሱ ቅጣጣ ወሬ ሆነ። ምን ይሁን ታዲያ? የባህላዊ ጨዋታቸው ነው እኮ እነሱ። መቆረጥ የባህል ጨዋታችን ነው አለ ዴቨኔ። ውስጥ ያለ ጥያቄ ነው። ኤርትራ ውስጥ አንድ ኢትዮጵያዊ ሻይ ቤት እንኳን የለውም። እኛ ጋር ከመሬት አንስቶ እስከምን ልበልህ? አሁን ሚስቱን አወጣላችኋለሁ፣ እገልጽላችኋለሁ ለምን እንደሆነ። ትልቅ አጀንዳ ነው፣ በጣም መነጋገር ያለባትና አወር መውሰድ ስላለባችሁ ነው። እሺ አሁን ኩሮ ላይ ልምጣ። ቆይ ኩሮ ምንድን ነው? ሂድ ቀጥል። እሺ ቁጥቆረጠ። ፋኖ ምን አደረገ? ፋኖ አትበል፣ ጀዊስ ሰው በል። ፋኖ ስጠራ ፋኖ አርበኛ ኮር ዳዊት ጌታውን አማራን ነፃ ያወጣ ጁንታው ከመቀሌ ተነስቶ ከአድዋ ተነስቶ ጎንደርን በሮኬት ሲጨፈጭፈው፣ ጎጃምን በሮኬት ሲጨፈጭፈው፣ ወሎን እንዳለ ሲያፈናቅለው፣ ደብረ ሲና ገባሁ ብሎ ሲፎክር ሲያቀራራብህ ጁንታውን ደደቢት ተወልዶ ደደቢት የቀበርኩት ፋኖ ስጠራ ኮር ዳዊት ጌታውን ነው። እነ እሸቴ እነ ግርማይ ሽጥላ ብዙ መጠራቸው ፋኖዎች አለ። ፋኖ ስትል እኛ ነን ፋኖ። ጀውሽ ሰው ብለህ አውራ። ስታወራ የጀውሽ ሰው ኃይል ብለህ አውራ። ቅንቅና ሂድ ቀጥል። አሁን አውራ ቶሎ ጨርሳ አጠራርግ። ፋኖ የሚባለውን ኃይል ሰሞኑን ምላስም ብልትም ቆርጠው በርካታ ወጣቶችን ገለው ከፍተኛ የሆነ ስጋት በአማራ ክልል ተፈጥሯል። ወጣቶች ላይ ነው ይህንን ያደረጉት። ብዙ ችግሮችን እያየን ነው። ብዙ ነገሮችን እየፈጸመ ነው ያለው። ይሄ መረጃ ተከታታይ ሆኖ እየወጣ ነው ያለው። ቀደም ሲል የጠቀስከው የደራውን ማንሳት ይቻላል። በስማም ወልድ ብለው ያረዱትን ቆዳ እየገፈፉ
በጣም እንግዲህ እንዲህ አይነቱ ተቀርጾ ደግሞ ቢወጣ የበለጠ ሊያስደነግጠን የሚችል ድርጊትን እየፈጸሙ ነው የመጡት። በጣም የሚያስደነግጥ ለማየትም ለመስማትም የማያስችል እንዲህ አይነቱን ዘግናኝ ድርጊት እንዲፈጸም አድርጓል። ይሄ የፋኖን ትግል ስለምንደግፍ ወይም ደግሞ ከአማራ ሕዝብ አንጻር ያለውን ስጋት ስለምንጋራ አይደለም። በዚህ ላይ ተቃውሞ መጥቶበታል። ህብረተሰቡ ድምፁን እያሰማ ነው። እነዚህ ነገሮች በምዕራባውያን መንግስታት ዘንድ ስለ ፋኖ የተለየ አቋም እያያዙ ነው ያሉት። ይሄን እኮ ነግሬያለሁ እኔ። ለምንድን ነው ዛሬ እናንተ ይከረከራችሁ? ምዕራባውያን እኮ በጡት ቆረጣ፣ በእጅ ቆረጣ፣ በአሰቃቂ ግድያ፣ በገበሬ ዝርፊያ፣ በአሸባሪ ደረጃ ላይ እኮ መዝግቦታል። ምዕራባውያን አሁን ማረጋገጫ ነው። አሁን እጅ የቆረጣችሁ የምትልቁት ጡት የቆረጣችሁ የምትልቁት አሁን ተጨማሪ ነው እንጂ እኮ ኦልሬዲ ያውቃል። ህወሓት፣ ሸኔ፣ ፋኖ የሚባሉ የቀጠናው እኮ ለቀጠናው እኮ ነው የምታስፈሩት ከሻቢያ በላይ። እንግዲህ ሻቢያ ነው ለቀጠናው ለምስራቅ አፍሪካ ቀጠና አሸባሪ ተብሎ በጣም በስጋት ምዕራባውያን ሁሉ አይነ ቁራኛ የሚያዩ ሻቢያ ነው። ከሻቢያ ላይ በላይ እኮ አሁን እኮ የሆነው አሸባሪ ኃይል ሸኔ፣ ፋኖና ጁንታ ናቸው እኮ። ምን አዲስ ነገር አለው? ለቀጠና ሁሉ ምናምን ብለህ ብታወራለህ። በመስቀል ተደብቀው ወይዘሮ ሀብታሙ ራሱ ምንድን ነው ያለው? ምንድነው ወይዘሮ ሀብታሙ ያለው? መስቀል መደበቂያቸው ነው፣ መከለያቸው ነው። በመስቀል ተደብቀው ቁማር እየቀመሩ ነው ብሎ ወይዘሮ ሀብታሙ አልተናገረም? አልሰማሁም? ምን አይነት ጭንቅላታቸውን እኮ ሊበጠብጡና አጀንዳ እየሰጡ ነው ሰዎች እኮ። ምንድን ነው ወይዘሮ ሀብታሙ ያለው? ምን አለ ወይዘሮ ሀብታሙ? ተናገሩ ወይዘሮ ሀብታሙ። ሂድ ያልኩህ ሂድ። ምንድን ነው የሚገሉት? የምታሰማ ወንድምን አትከሰ። ይኸው ወይዘሮ ሀብታሙ ምን አለ? ወንድምን የምትገል ከሆነ ወንድምን ጡት የምትቆርጥ ከሆነ አሰቃቂ ግድያ የምትፈጽም ከሆነ መስቀሉን አትሊስት ከላይ ላይ አውርደው። ግንባር ላይ መስቀል አትሰራ፣ አንገት ላይ መስቀል አታንጠልጥል። አሁን ደግሞ ሌላ ፖለቲካ ነገሩን ክርስቲያን እንዲህ ነው የሚባል እና ሌላ በክርስቲያን ላይ ጥላቻ ለማፍራት ነው። መስቀሉን አውርድና አንገት ቁረጥ፣ መስቀሉን አውርድና ወንጀል ስራ ይላል ወይዘሮ ሀብታሙ። ቆዳ ያለው ወይዘሮ ሀብታሙ ራሱ የሚናገሩ አዳምጥ። ሂድ ቀጥል ወይዘሮ ሀብታሙ አውራ ሂድ። ወንድምን ለመግደል የምታሳድድ ከሆነ የሚገሉት የምታሰማራ ከሆነ አትሊስት አንድ ነገር ትለመናለህ። ምን ግድግድ መስቀል ደረት ላይ አታርግ፣ ደብቀው። ትክክል። ለሁሉም ለሚሰራው ለማንኛውም ከሌ ሳልል ነው። ከልብስ በላይ ከምትለብሰው ልብስ በላይ ግድግድ መስቀል አርገ ምንም እያልክ ነው? እየገታለሁ እያልክ ነው? የገዛ ወንድምህን የምታሳድድ ከሆነ አትሊስት መስቀሉን ወደ ውስጥ አድርገውና፣ ምክንያቱም መጽሐፍ ምን ይላል መሰለ? ወንድሜን ስጋ መብላት ካሰናከለው ስጋ መብላቴን እተዋለሁ አይደል የሚለው? በዛ ወንድምህ እንዳይሰናከል አድርግ ማለት ነው። ይለይልህና የግብር ሰውን ጥሩ ሀሳብ። ይሄ በአጋጣሚ ፋኖዎቹን ብቻ ሰነዘመነ ሳይሆን የሚመለከተው የሃይማኖት አባቶችንም ካባ ለብሳችሁ ትክሉ ደፍታችሁ ሆነ አድርጋችሁ መንጠል አንጠልጥላችሁ አብይ ወርዳል እንደዚህ ነው ህዝባዊን ቤተ የምትሉ ቄሶችንም እና ዲያቆኖች ቀሲሶችንም ይመለከታችኋል። የሰላም አባት ማትሆኑ ከሆነ ዝመት፣ ፍለጥ፣ ቁረጥ፣ ጉዞ ወደ 4 ኪሎ የምትል አባት ከሆንክ አባት አይደለም አንተ። መስቀሉን አውርድና ጫካ ግባ እየተባለ የሃይማኖት አባትን ይመለከታል። አውርዱ መስቀላችሁን እና የለይላችሁ ውጊያ ውስጥ ግቡ ነው። ይሄ ነው ጨዋታ ያለው። ይሄ መሬት ያለ ሀቅ ነው ነገር ያሉት ነው። በዚህ ብቻ አይደለም። ራሱ ፋኖቹ ራሳቸው መሯቸው በገፍ ገቡ። ትላንት ቋራ ላይ 2 ጀግኖች ናቸው ያ ሁሉ በ200 ምናምን የሚሆን የጀዊሳውን ኃይል አንቀጥቅጦ ይዘው ገቡት። ገባ ሲገቡ የሚናገሩት ነገር ሁሉ በጣም ታመና ያስታምሙን። ለምን እንደምንዋጋ አናቅ፣ ማን እንደሚያዋጋን አናቅ፣ የምንሰራው ሰቅጣጭ ነገር በቃኝ ብሎ ራሱ ፋኖ ጀዊሳ የተባሉት ራሱ እንደ ጉድ እየገቡ ነው ያሉት። እንደ ጉድ እነዚህ የምታያቸው ጀዊሳ ናቸው። እጃቸውን የሰጡ ናቸው። ተስፋ ቆርጦ በቃን ብለው ብትንትናቸውን የወጣው ፈራርሰዋል። ግን አንተ የወጣችሁ እናንተ ገባ ደመሰሰ ክፍለ ጦር ክፍለ ኮር ደምስሶ እየሄደ ነው እየገባ ትላላችሁ። እዚህ ጋር ነው ዩቲዩብ ላይ ነው ታውጣው። መሬት ላይ የለም። መሬት ላይ ሰው ወደ ቤቱ የሚሄድበትን መንገድ ካገኘ
ክላሽን አናት ላይ ወሩሩል ነው የሚገባው። ያው ከኋላ ስለምትገሏቸው ነው እንጂ ራሳቸው በቃን አልኩ። በቃን ዓላማ የሌለው አቅጣጫ የሌለው ምንም ነገር የሌለው ትግል ወንድሞቻችንን ያጣንበት ገበሬ መሬቱን ጽሙን ያሳደረበት ምንም ነገር ውል የሌለው ትግል ቆስለን ተርበን እንኳን የሚያበላን የሌለበት ዘርፈ ብላ የሚባል ውጊያ የለም። ገበሬውን ዘርፈን ጨረስን፣ ከብቱን ዘርፈን ጨረስን፣ በጉን ዘርፈን ጨረስን። ገበሬው እንኳን ለራሱ አለማው እንኳን ለኛ ለራሱ የሚበላው እስኪያሳጣው ድረስ ጨፈጨፍ ነው። ምን ትፈልጋለህ ያው ነው ያው ገበሬው ራሱ እኔ አላስታ አሳመነው ኮር ነበርኩኝ። ከዚያ በነበርኩበት ሰዓት ከመታው ቆሰልኩኝ። ስቆሰል ገና አንድም ነገር ያገኘሁት አንድም ነገር ሕክምና ያደረጉልኝ ነገር ስለሌለ ስለዚህ ባለው ጉዳይ ስገምተው ስለማይረባ ሆዲያም እንጂ ትክክለኛ ለቁስለኛ ዙሮ የማይ ሰላለ ይሄ የሚለው ምንድነው እንግዲህ በልጅነቴ ወጣሁኝ ቄ ለቅቄ የነጻነት ትግል መስሎኝ ገባሁኝ። ትግል ሳይሆን ዘረፋ ነው። ዓላማም የለው። ታመን እንኳን የሚያየን የለም። ተርበን እንኳን ምግብ የለም። ዘርፈ ብላን የሚሉ ስለዚህ ምንም አየውጥ አልሆነም። ስለዚህ መንገዱን ፈልጌ ጓደኞቼን ወዳጆቼን ይዤ ወደ ቄ ገብቻለሁ ተቀበሉኝ እያሉ እንደ ጉድ እየተመሙ እየገቡ ያሉት ፋኖች ይሄ ከራሳቸው አንደበት የምሰማው ቋንቋ ነው ማናገር። እኔ አላስታ አሳመነው ኮር ነበርኩኝ። ከዚያ በነበርኩበት ሰዓት ከመታው ቆሰልኩኝ። ስቆሰል ገና አንድም ነገር ያገኘሁት አንድም ነገር ሕክምና ያደረጉልኝ ነገር ስለሌለ ስለዚህ ባለው ጉዳይ ስገምተው ስለማይረባ ሆዲያም እንጂ ትክክለኛ ለቁስለኛ ዙሮ የማይ ሰላለ። እሺ እናመሰግናለን። እንግዲህ ይሄ የነሱ የሚሉትን ቋንቋ ነው ማሰማ ያሉት። ምንም የሚረባ ነገር የለውም ማለት ምንድነው? የሚረባ ትግል የለም ማለት በቃ። እኔ አንዳንድ ጊዜ ሞጣን እንኳን አደንቀዋለሁ። ሞጣ የሚገርማችሁን ነገር እቅድና ፕሮግራሙን ተናገረ። እንዴት በአማራው ሰበብ ሻቢያና ህዋት እንዴት እንደሚገቡ እንዴት እንደሚዘርፉ ምን እንዳቀዱ ቅድም አርስቴ ላይ የጻፍኩት ኢትዮጵያውያኖች ኤርትራ እንዳይገቡ ለምን ተከለከሉ? ከገቡስ ለምን ይዘረፋሉ? ለምን ይገደላሉ? ኤርትራውያኖች በገፍ የሚኖሩባት ኢትዮጵያ ከልካይ የሌላቸው መታወቂያ በማይጠይቁበት ንግዳቸውን፣ ሰርጋቸውን፣ ጋብቻቸውን፣ ህይወታቸውን በሚመሩባት ኢትዮጵያ ላይ ኢትዮጵያውያኖች ኤርትራ የማይኖሩበት ሚስጥሩ ከዚህ ጋር ይገናኛል። አገናኝቼ እመጣላችኋለሁ እንዴት እንደሚገናኝ። ለዚህ ነው የፋኖ ትግል የሻቢያ ትግል ነው፣ የሸኔ ትግል የፋባ ትግል ነው የምላችሁ። ለዚህ ነው የምላችሁ። በእጅ አዙር የእጅ አዙር ጦርነት የምታደርግብን ግብፅና ሻቢያዎች ናቸው። ትላንት የአሜሪካኑ ሉክ የተናገረው ነገር ሰምታችኋል። ከኢትዮጵያ ውጭ ተስፋ የለንም ያለው በቃ ኢትዮጵያ እሱን ራሱ ውሸት ነው አላለም ምናምን ብሎ ለማለት ሞከሩ። በየተናገሩ ያሰማችኋል። ስለማሰባችሁ ብቸኛዋ ለዓለም ህልውና ኢትዮጵያ ወሳኝ ነች ነው የተናገሩ። ከኢትዮጵያ ጎን መሆንና ከኢትዮጵያ ጎን መሰለፍ ኢትዮጵያን ይዞ መሄድ ግዴታችን ነው ያለው። ሉቃኑ ሲመጣ ቃል በቃል አሰማችኋለሁ። ስለዚህ አሁን አማራዎች ሞጣ ነቅቷል። ምን ያለውን እንግራችሁ እንዴት እንደሆነ አዳምጡት። አሁን ጌታቸው ረዳ የተናገሩ ንግግር በጣም እያንጫጫችሁ ነው ያለው። የጌታቸው ረዳ ንግግር ህወሓት በተደረገው ጦርነት ከጦርነቱ ጀርባ ያለው ማን እንደሆነ አስገልጦ ነገራቸው። በኢትዮጵያ መከላከያ ሰራዊት ላይ ጄኖሳይድ ተፈጸመ እንጂ በትግራይ ላይ የተፈጸመ ጄኖሳይድ የለም። ግልጽ አድርጎ የተናገረው የሴራ ጦርነት ነበረ። እሱንም እንዳስሰዋለን። ግን ሞጣ ያለው ነገር በጣም ውስጤን ስለነካ ትክክለኛውን አቋም ሳያስቀምጠው እሱን ትንሽ እናዳምጠው። ፖለቲካዊ ነው በቃ ትችላላችሁ። ህወሓት ከመጣ ይሄ በጣም ልታዳምጡት የሚገባ ፖይንት ያለው ነገር ነው የተናገረው። ፖይንት ያለው ነገር
እኔ ሲጮህበት የነበረው ነገር እስከዛሬ ስለፈልፍ የነበረው ነገር ጭምቅ አድርጎ አወጣው። ይሄ ነው የምፈልገው። እኔ ወርዳችሁ ስታውቁልኝ ደስ ይለኛል። ፖለቲካው እንዴት ሲገባችሁ ሞጣ በሽተኛ ቢሆን አንዳንዴ በቃ ትክክለኛው ነገር እኔ እንደውም ጠቅላላ የኔን ንግር ሰብስቦ ያወራው ነው መሰለኝ። እኔ እስከዚያ ያወራሁትን ወሬ ሰብስቦ ያወራው ነው መሰለኝ። የሚገርማችሁ ቁጭ አደረጋት ታሪኳ። ይኸው አዳምጡት። ህዋት ከመጣ ደግሞ አሁንም ሚኒስትር ናቸው። እንደ ወርቁ አይተነው ቢሊዮነር ይሆናሉ። አላማቸው ልንገራቸው። እኔ ሁሌ እውነቱን ጥሬውን ስለምናገር ላትወዱ ትችላላችሁ። ህዋት ከመጣ ደግሞ አሁን እንደ ዘመነ ካሴ እነ መሬ ወዳጁ እነ ወርቁ አይተናው እነ ማማ መታዩ ሚሊዮኖች ናቸው የሚሆኑት። ቢሊዮነር ይሆናሉ። አሁን እመኑኝ። ይሄንን ለዚህ ነው እነሱም ደግሞ ስማ ህወሓት ጃራ የለውን በልቷል። ከተቋረጠ አትውጡ፣ ጠብቁ በትዕግስት ብቅጥቅ ያለ ኢንተርኔት ስለሆነ ኔትወርክ ስለሆነ ጠበቃሉ። ይመጣል። አንዳንዴ ሊቋረጥ ይችላል። ህወሓት ሀየሎ ምን የበሉ ሰዎች ናቸው። ከገቡ በኋላ ግን የሚፈልጉትን ካገኙ በኋላ ግን ይበሏቸዋል፣ መልሱ ይበሏቸዋል። ሞጣ ተናገሩ። ህወሓት ከገባ በኋላ ይላል። አዳምጡት፣ በራሳችሁ አዳምጡት። እንደው ህዋት ከመጣ ደግሞ አሁንም ሚኒስትር ናቸው። እንደ ወርቁ አይተነው ቢሊዮነር ይሆናሉ። አላማቸው ልንገራቸው። እኔ ሁሌ እውነቱን ጥሬውን ስለምናገር ላትወዱ ትችላላችሁ። ዘመንም ዳብል ኤጀንት ነው። እስክንድር ዳብል ኤጀንት። እንደውም እስክንድር ለሲአይኤ ይሰራል። ብታምኑም ባታምኑ እስክንድር ነጋ ፋኖ ሊሆን አይችልም። 4-5 ድርጅት የበተነ ሰው ነው። ይሄ ሰውዬ ባልደራስ የጥሎት ነው ዛሬ አዲስ አበባን አስረክቦ ለኦሮሞች የመጣ ስትሉ አላማው ምንድነው? የአንድነት አቀንቃይ ነው። ሚስቱም እልም ያለች የህወሓት አባል ትግሬ ናት። ልክ እንደ መስከረም አበራ ፍጹም ገብረ ሚካኤል ይባላል። የማዕከላዊ ኮሚቴ አባል ነው የመስከረም አበራ ባል። እሷ በየኔታ ቲቪ መጣ እናቴም አባቴም አማራ አይደሉም ብላለች። መልሳ ግን ከስዩም ተሾመ ጋር ተጣልተው ያን ቪዲዮ ካስወረደች በኋላ አለን በሚል ጎፈንድሚ ዘርፋ ሌላ ትግሬ ፈልፍላ ስትመጣ ግን እኔ አማራ ነኝ አለች። አሁን ደግሞ ከእስር ቤት በአማራነት የተጠቃው እያለች ትቀሰቅሳል። አይደለም ሴቷ በረከት ሰሞን ነች። አየህ ማወቅ አለባችሁ። ስለዚህ አሁን ይኸውልህ አፋድም መከታውና እሱ ትግሉን ሙልጭ አድርገው ገለው ያን ጀግና አሰግድን ለመንግስት እጅ እንዲሰጥ ራሱን ለማዳን ያደረጉት መከታው ማሞ ፈቄ የሚባል ኦሮሞና እስክንድር ነጋ ነው። ይሄን ማወቅ ያስፈልጋል። ከእስክንድር ጋር ማን ነበር የተራጀው? ዘመነ። ለምን ቢላ ቤት ተቀመጠ? ለምን እሑድ ተፈታ? ለምን በኋላ ዳዊት ያዘ እያላችሁ ተመልከቱ። ለምን በሰባት መተጌስ ይታጀብ ነበር? አንድ ተራ ሰው ብልጽግና የሚፈልገው ነበር፣ ህወሓት የሚፈልገው ነበር። አሁን ዘመነን አብይም ይፈልገዋል፣ ደብረጽዮን ይፈልገዋል። ብታምኑም ባታምኑ ሁለቱም ይፈልጉታል። አንደኛ ስሙ የሄደ ነው። ይሄ ወጣት ልጅ አብይ ቢያሸንፍ በሐሳብ ፋኖም ጠቅሎ ይዞለት ይገባል። እኛ አንፈልገው። ምናልባት የሚጠቅመን ዘመነ የሻዕቢያን መረጃ እንዲሰጥ ነው። ምክንያቱም በደምም የኤርትራ ደም አለበት። የኖረውም ኤርትራ ውስጥ ነው። ፖለቲካን ጠንቅቆ ያወቀው ኤርትራ ውስጥ ነው። የኢሳያስ አፈወርቅ የኢትዮጵያ ተጠሪ ነው ዘመነ። ብዙ ኢሳያስ አፈወርቅ ለኢትዮጵያ ከተላካቸው ሰዎች መካከል አንዱ ዘመነ ነው። አሰልጥኖ የላከው አንዳርጋቸው ጽጌ፣ ናዕመን ዘለቀ፣ ፋሲል ያለም ምናምን ብለህ ስትጠራቸው እነዚህ በሙሉ ኤጀንት ሆነው ኢሳያስ አፈወርቅ ትሬንድ አድርጎ እንደርሳስ ቀርጾ የላካቸው ናቸው። ምናልባት የሻዕቢያን መረጃ የምንፈልግ ከሆነ እንፈልገዋለን። ከዛ ውጭ ግን ለእኛ አይደለም፣ ለማንም አይጠቅመንም። እኛ እና እኛ የምንፈልገዋል አንፈልገው፣ በታምር አንፈልገው፣ ለመረጃ ብቻ ግን እንፈልገዋለን። እዚህ ጋር ተሳሳት ይድቀጥል። ለማንኛውም አየህ ህወሓትስ በጣም ከፍተኛ 500 ሚሊዮን ብር ለዘመነ መድባለች። ብዙ ፋኖች የሚመቱ የምታዩቸው የምስራቅ ጎጃም ፋኖውን የፈረሰው በነዘመነ ነው። አሁን ዳሞት ራሱ እየፈረሰ ነው። ቆላ ዳሞት እያፈረሱት ነው። ጠንካራውን ህወሓትን አናመጣ የሚሉትን እያፈረሱት ነው። ስለዚህ ወንድሜ የህወሓት ተቃዋሚ ሆነ ፋኖ ውስጥ ከተቀመጥክ ትገደላለህ። ህወሓትን የምታወግዝ ከሆነ ፋኖ ውስጥ ሆነ ትመታለህ።
የሻዕቢያ ጠላት ከሆንክ ፋኖ ውስጥ ሆነ በእነሱ ፋኖ መዋቅር ውስጥ ትገደላለህ። አሁን ትልቁ ህወሓትን ፋኖን የሰነጠቀው የሻዕቢያና የህወሓት ደጋፊ ሆነን እንዴት እንዋጋለን የሚለውና ነው። የአማራ ነፃነት ብለው የሚታገሉት ሁለት ግሩፕ ሆኖ ነው የሚዋጉት ያሉት። አሁን አማራ እርስ በርስ የተጨፋጨፈ ነው የምልህ። እነዚህ ሁለት አይነት ናቸው የሚዋጉት። የሻዕቢያና የህወሓት ደጋፊ የሆነ ፋኖ አውቶማቲካሊ የምትገደል ይቻልካት ፖይንቷ ትላንትም ከትላንት ስንሰራበት የነበረው የፋኖ መጨራረስ ሚስጥሩ ፋኖ ሆነ ሻዕቢያና ህወሓትን መደገፍ አትችልም ነው ትልቁ ፕሪንሲፕላቸው ይሄ ነው። አሁን በአብዛኛዎቹ የሚያወሩት የምታያቸው በሙሉ የኤርትራ ደም ያላቸው ናቸው። አሁን እንኩሮ ሚዲያ ላይ የሚዘግበው ዘጋቢ ከሪፖርተራችን የሚለው ኡጋንዳ ነው የሚኖረው የመሳይ ሚስቱ ወንድም ነው። አሁን እሱ ታሪካቸውን ብትሰሙ እንዴት አድርጎ ከኤርትራ ጋር የተገናኘ አመጣጣቸውና እንዴት አድርጎ ቃል አቀባይ ለመሳይ እንደሆነ ብታውቁ ሚስጥሩ ረጅም ታሪክ አለ። ይሄ ነው ማነው እሱ ምስጋና የምትባል ሰው ብሎክ አደርጋለሁ ከአሁን በኋላ ደግመህ ከላክ እንደዚህ አይነት ነገር በቃ ከአንድ በላይ ኮመንት አይጻፍም። ይቀጥል። እነዚህን መጀመሪያ እንታረቅም ብለው ያን ያህል ዳሜጅ አድርሰው ዳሞት እየተኮሰ እናንተ ስልጣን አትይዙም ሲለን ከርሞ የቋራው ቃል ኪዳን ብለው ምሬ ጋር 9 ሰዓት በሞተር ሄደው ትግሬዎች አሰማርተው ልከዋቸዋል። ምሬ ወሎ ሲገባ ካደ። ተፈራ ካልሆነ አዛዥ አይሆንም ማለት በዚያ ተጣሉ። ተፈራ የሆነበት ምክንያት ምንድነው? ለተፈራ ተልኮለታል። ለተፈራ ልክ እንደ ፊያሜታ ጋሊያ ኦሮማይ መጽሐፍ ማለት ነው መነን ተልካለታለች ከኤርትራ። አሁን ተፈራ እዚህ ጋር የፋኖ የአማራ ነፃ አውጪ ይመስላል እንጂ ከነደሙ ኤርትራዊ መሆኑን ግልጽ አድርጎ ነግሯል። ኤጀንት ሆኖ አሁን የሚሰራው ስለ ኤርትራ። ለዚህ ነው አሁን የተፈራ ያወራት ሚስጥር ትክክለኛ ሚስጥር ነው ያወራው። ልክ ነህ፣ ቀጥል። አሁን ተጣልከው በውስጥ መስመር ነው እኮ አሰማቸዋለሁ። ትግሬን አንተ ቆሻሻ አጋሜ እያሉ እኮ ይሰድቡት ነበር። ቁልቋላም እያሉ እነ ዘመን ራሱ በግልጽ ይሰድቡታል። ሌላ ማነግራቸው ትልቅ ሰዎች ሁሉ ሲሰድቡት እኔ ድምፅ አለኝ ድምፅ የተቀረጸ ሙልጭ አድርገው አሌባ ከሃዲ ትግሬ እያሉ አባቱ ትግሬ ነዋ። ስለዚህ አሁን ምን ሆነ መሰለ፣ አሁን ሳይሳካላቸው ሲቀር ይሄ ድርጅት በአየር ላይ ሲበተን ህወሓቶች ተደበቁና መልሰው ዘመነ ላኩት። እምቢ ያሉትን በሙሉ ሰብስባቸው እና አማራን ጠላት ብልጽግና ነው በለው አየው። ስለዚህ አባና አህባድ ምናምን የምትለው ይሄ ፋፍዴን የሚባል አንድ ከሆነማ አማራ አለቀለት። አሁንም ብልጽግና ነው ጠላታችን የሚል የጨፍጫፊው ሁለቱን ትግሬ ተሸክመው ወደ 4 ኪሎ እየመጣን ነው ማለት ነው። አንቀበለው። ሻዕቢያና ህወሓትን ይዞ የፋኖ የተባለው ኃይል ወደ ቤተ መንግስት እየመጣ ነው የሚል አሁን ታርጌታቸውን ሊመቱ ነው። ትላንትና አልጋ ስር ደብቆ አስገብተውታል። ህወሓትን አልጋ ስር ደብቆ ጎንደሬ እኮ ነው እየመራ ያስገባው። ጎጃሜ እኮ ነው እየመራ ያስገባው ህወሓትን 83 ያንን ነው የሚፈልጉት። አሁንም እየመሩ ፋኖና ህወሓትና ሻዕቢያን ቤተ መንግስት ማስገባት ነው እቅዳቸው። ይሄን አንቀበልም የሚለው አማራ ክንፍ ለብቻው ቁጭ ብሏል። እዚህ ጋር ለብቻው ነው ያለው። አይደለም ሰሜናውያን እኛ አማራና ትግራይን አንድ ደም ነው ያለን፣ ለይዘን እንዋደዳለን፣ ለስራችን ለደማችን የሚሉት ደግሞ ሌላ ጨዋታ ነው። እዚህ ጋር ያለው አይታችሁ ከሆነ አንድ ሰሞን ህወሓቶች በሙሉ የሚሉት ምንድነው? የአማራ ደም ፋኖ አርበኛችን ነው፣ ፋኖ ጀግናችን ነው። በሙሉ ህወሓትና ሻዕቢያ የፋኖ ደጋፊ ነው። ለምን መርተው እንዲገቡ ይፈልጋሉ። ፋኖ ብቻ ነው ሻዕቢያና ህወሓት መርቶ የሚያስገባው። ለዚህ ነው አማራ ላይ ተገልብጠው የገቡበት ሚስጥሩ ይሄ ነው። እዚህ ጋር የተናገርካት ነገር ተመችተኛለች። ትንሽ ድገመላቸው። እና አህባድ ምናምን የምትለው ይሄ ፋፍዴን የሚባል አንድ ከሆነማ አማራ አለቀለት። አሁንም ብልጽግና ነው ጠላታችን የሚል የጨፍጫፊው ሁለቱን ትግሬ ተሸክመው ወደ 4 ኪሎ እየመጣን ነው ማለት ነው። አንቀበለው። ፖለቲካዊ ነው፣ መረጃዊ ነው። ብሰማ አማራ ስማ ፋኖ የምትባለው ብሰሙ ስሙ። ይሄ ነው አካሄዱ። ይሄንን ደግሞ አንተ ሁልጊዜ ትቃወማላችሁ፣ መጨረሻ ደግሞ ሞጣ ትክክል ነው ትላላችሁ። ከዚህ በኋላ ግን እንደ ሐሳብ ይቅርታ፣ ከዚህ በኋላ ሞጣ እንደ ሐሳብ አይሰራም። አንዴ ልሰጥ ነው። ሞጣ ትክክል ነው ለምን እንደማትሉ ልንገራችሁ። ህወሓት ከመጣ በኋላ እኔም ላይ ብላ ያልወጣም እናንተም አትወጡም። በቃ አለቀ። አሁን ነው እነዚህን ኃይሎች አፈራርሰን አባረን ሌላ መሪ መምረጥ አለብን። ክልሉን ሳይለቅ ያዋደመ እኮ ነው። ያን ደግሞ የህወሓትና ሻዕቢያን ምክር ይዘው ነው
አንድ ቀበሌ መያዝ ምኒልክ ቤተ መንግስት መያዝ ነው ያለ ዘመን። አየው ይቺ ሐሳብ የደብረ ጽዮን ናት። ለምን አማራ በክልል ውስጥ እየተዋጋ ክልሉ እንዲወድም፣ ተማሪዎች እንዳይማሩ፣ መምህራን እንዲገደሉ፣ የታወቁ ምሁራን ዶክተሮች እንዲገደሉ አጠቁን። አሁን አዳክመውናል። ስለዚህ በተዳከመ አማራ ላይ ዘለው መቼ ነው ትምህርት ያስተማርኳችሁ? ትልቁ የሻዕቢያና ህወሓት ዓላማው አማራን ማውደብ ነው አላልኳችሁ? ምን ይሄን ነበር ስንሰራ ነበር ነው። ለምን ማኒፌስቶአቸውን አውጥተን አይተነው ነው ያገልጠነው። አሁን እሱ የሚያወራው እኛ ማኒፌስቶአቸው እጃችን ላይ ገብቶ አውጥተናል። ዓላማቸው አማራን ማድቀቅ ነው። አማራን ካደቀቀው፣ አማራን ከመታው፣ ጉልበት ካሳጣው ወደ ቤተ መንግስት መግባት ቀላል ነው። ይሄን ስታደርግን በአማራ ውስጥ መከላከያውን ማዳከም አለብህ ይላሉ እነሱ። መከላከያውን በአማራው ግዛት ላይ ማዳከም አለብህ ይላሉ። ለዚህ ነው አሁን እየጠበቀው ያለውን እየተንከባከበው ያለውን መከላከያ ልዋጋ የሚል ኃይል ሲመጣ የሚዋጋው አማራ አይደለም፣ የአማርኛ ቋንቋ ተናጋሪ የአድዋ ልጆችና ሻዕቢያዎች ናቸው እየተዋጋ ያሉት። እየተያዙ ነው ያሉት። አሁን ትናንት ጃና ሞራ ላይ ያ ሁሉ የጀዊሳው ኃይል ሲደመሰስ ያ ሁሉ የጀዊሳው ኃይል ከ150 ምናምን በላይ ልጃቸውን የሰጡት ብታምኑ ባታምኑ 80% ኤርትራውያኖች ናቸው፣ የሻዕቢያ ወታደሮች ናቸው። መንግስት ለምን እንደማያሳያቸው አይገባኝም እንጂ ብድር የ80% ህወሓትና ሻዕቢያ ነው የተዋጋው። ጃና ሞራ ላይ ነው ማውራልኝ። ለዚህ ነው ውጊያው አማራን ማዳከም ነው። ውጊያው አማራን ድሃ ማድረግ ነው። በጦርነት ማመስ፣ ልማቱን እንዳያይ ማድረግ፣ ገበሬው ጾሙን መሬት ባዶ እንዲያድር፣ እንዳያርስ፣ እንዲሰደድ፣ እንዳይማር፣ ምሁር የተባለ ዶክተርም ካለ ግደለው፣ አስተማሪም ካለ አንበርክኮ እኮ ያባ አስተማሪዎች ነው የገደላቸው እኮ አስተማሪ ስለሆኑ እኮ ነው የገደሏቸው። አስተማሪ የሚባል ነገር በአማራ ክልል እንዲጠፋ ይሄ የህወሓትና የሻዕቢያ አካሄድ ነው። ለዚህ ነው አማራውን ሳነቃው ከርሜ አሁን መጣልኝ ወደ እኔ ጋር ይሄንን የተናገርነውን የለበልብ የነበረውን ራሳቸው ያውሩት ጀመር። ታዲያ የታገልኩት ለዚህ ያለ ምን ኮርዳይት አይደለም ወይ? አማራን ማድቀቅ ነው ፕሪንሲፕል፣ የህወሓት ፕሪንሲፕል። አማራን ከምድረ ገጽ ማጥፋት ነው ኢሳያስ አፈወርቅ። አማራ የሚባል ነገር የሚጠላ በዓለም ላይ ብትሉ ኢሳያስ አፈወርቅ ብቻ ነው። አይወድም፣ ቋንቋውን አይወድም። እንግዲህ መነን ወሎ እዛው አድጎ አዲስ አበባ ዩኒቨርሲቲ ተምሮ በአማርኛ ኤ ያመጣ ተማሪ ነው ኢሳያስ አፈወርቅ። ብትቆርጡት አማርኛ ያወራም ኢሳያስ አፈወርቅ። አማራ የሚባል በህይወቱ የሚጠላው ኢሳያስ አፈወርቅ ብቻ ነው። ማንም አይጠላም አማራ። ስለዚህ ነው አማራን ለማጥፋት ብቸኛው መንገድ ይሄ ነው ብሎ ይቀየሰው። ይቀጥላው ያወራ ተማሪዎች እንዳይማሩ፣ መምህራን እንዲገደሉ፣ የታወቁ ምሁራን ዶክተሮች እንዲገደሉ አጠቁን። አሁን አዳክመውናል። ስለዚህ በተዳከመ አማራ ላይ ዘለው ለመውጣት ነው እየሰሩ ያሉ። ስለዚህ አንዳንዶንም ብለው የከረሙትን ተደምር ያለው አለ ጌታ አስራደ፣ ተደምር ያለው አለ እስክንድር። ለምን ይመስላል? ይልቃል ጌትነት ከህወሓት ጋር ነው የሚሰራ። እዚህ ጋር ከልደቱ ጋር ማንን አገኘው? ምስጋናው አንዱ አለምን ማንን አገኘው? ግዛቸው ምትኩን። እነዚህ ማንን አገኙት? ፋብዴኖችን እነ ፕሮፌሰር ጌታ አስራደን። ጌታ መጣና ምን አለ? ተደምር ያለው አለ። አየው ይሄን ሁሉ ጎንደር ይሄን ሁሉ አማራ ሲገል ከርሞ መጣና እስክንድር ተደምር ያለው አለ። ያን ሁሉ ገዳማ ሲያፈርስ ከርሞ አሰግድም በት ነው ማለት ነው። ስለዚህ አሁን አማራ መንቃት ያለብህ አንድ እያረጋቸው ያለ ህወሓት ነው ከጀርባቸው። ፖለቲካው ይሄ ነው። ቢመርህም ዋጠው ባይመርህም ተጎንጨው። ጎበዝ ይሄ ነው። ለዚህ ነው አሁን ዲያስፖራው ከውጭ ነው ህዝባዊ እምቢተኝነት፣ ስር ነቀል ለውጥ እናደርጋለን፣ ከተማውን እናውጻለን፣ አመጽና አሁን ህዳር 27 ጠርቶ አምስት ከተማው ይነሳል፣ ወጣቱ ይነሳል፣ ህዝባዊ አመጽ እናደርጋለን። ከነዚህ ጀርባ ማናል? ኢህአፓ አላውን ኢህአፓ ብዙ ሰዎች ስለ ኢህአፓውን አታውቁም። ኢህአፓውን የኢትዮጵያ የወጣቶች ብዙ ተሸውደናል ይመስላል አይደል? ስለ ኢህአፓ ስትናውቁ እኛ ድሮ እኮ ልጅ ሆነን እኮ አምፖል ሰብረናል በኢህአፓ። ኢህአፓ የኢትዮጵያ ህዝባዊ ምናምን አብዮት ፓርቲ ምናምን መስሎት ይመስል ነበር። ኢህአፓ ከተመሰረተበት ጀምሮ ምሁራን እየገደለ ነው የመጣው። ኢህአፓ የሻዕቢያ ብቸኛ የግል ፓርቲው ነው። ኢህአፓ ወደድክም ጠላህም ብቸኛ የግሉ የኢሳያስ አፈወርቅ ፓርቲ ኢህአፓ ነው። ይሄን የመረው አጡ። ይሄንን አሁን ላይ ገባ ይችላል፣ ግን ይሄን እውነቱ
የኢትዮጵያን ምሁራኖችን መግደል የሚል ፕሪንሲፕል ተቀብሎ ነው የወጣው። ለዚህ ነበር እነ ሰናይ ልኬን የሚያክል ምሁራኖችን የገደልብን። መሀል አደባባይ ላይ አዲስ አበባ ዩኒቨርሲቲ እኮ ጠቅላላ ዩኒቨርሲቲ ፕሮፌሰሮችን የገደል እኮ ያባሉ ነጭ ሽብር ብሎ ስር የሰደደ ነው። ተቋም ውስጥ አሉ፣ ፓርቲ ውስጥ አሉ፣ ሁሉ ቦታ ላይ ያሉት ያባዎች በአብዛኛው ኤርትራዊ የኢህአፓ አባል ነው። በአብዛኛው ኤርትራዊ። ለዚህ ነው አሁን ኢህአፓ ውስጥ ተወሽቆ ነው የሚመጡት። አሁን ሰሞኑን ታያላችኋል። አንድ ሸዋሿ የሚል ነገር ነበር። ጆሮአችሁን ስጡና አዳምጡ። ኢህአፓ ማንም ያራግ በሙሉ ኤርትራዎች ናቸው የሚያራግቡት። በሙሉ ኤርትራውያኖች አራጋቢዎች ናቸው እነዚህ። ባለፈው ለመሪነት ቢታጭ እንኳን ብሎ አሜሪካ ሴናተር እስኪ እናንተ እንደ መሪ የምታወጡትን አውጡ ብሎ ጠየቃቸው። አሜሪካ ሴናተር ማን አቀረቡ? 4 እጩዎች አቀረቡ። አንደኛው ማን? በረከት ስምኦን ነው። ሁለተኛው ለማ መገርሳ ነው። ሶስተኛው ሻለቃ ዳዊት ነው። አራተኛው እነ ይልቃልና እነ ልደቱ ፓርቲዎች ናቸው የቀረቡት። መንግስት እንኳን ስልጣን ቢያስረክብ አሜሪካ የጠሯቸው ለዚህ ነበር። ሰሞኑን ታስታውሳላችሁ ስለ በረከት ጀግንነት። በረከት ስምኦን አማራን የገደለ ነው። በ5-1 አማራውን ጠርንፎ ዛሬ አማራ ላለበት መከራና ስቃይ ያበቃው በረከት ስምኦን። ብቅ አደረጉት። በረከት ስምኦን ሚዲያ ሁሉ በረከት ስምኦን ሸዋሸዋ ነው ጫወተው። ለማ መገርሳ ሸዋሸዋ ነው ጫወተው። እኛ ፖለቲካውን ጠንቀን ስለምናውቅ እናስተምራለን። ደስ የሚላችሁ ነገር ዛሬ የምናገረው ነገር ነገ ሰው ይመሰክርለታል። ራሳቸው አሁን ሞጣ በእንደዚህ አንደበት ይናገራል ብላችሁ ገብታችሁ ታውቃላችሁ? ስንት ዓመታችን ስንት ጊዜያቸው ነው ስለበልፍኝ ራሳቸው ያወሩት ጀምር። ይሄ ሚስጥር እንዲወጣ የታገል ነው። ይሄ ሚስጥር ደግሞ ይወርዳል፣ ወደ መሬት ደግሞ ይወርዳል። ህዝቡ አውቋል። አሁን አያችሁ፣ ይሄ እንዲታወቅ ይፈልግ ነው። እኛ ቀላል እንዳታደርጉት የሚናገሩ የሚያስተላልፉ መልእክት አሁን ሁሉ አማራ ሲገል ከርሞ መጣና እስክንድር ተደምር ያለው አለ። ያን ሁሉ ገዳማ ሲያፈርስ ከርሞ አሰግድም በት ነው ማለት ነው። ስለዚህ አሁን አማራ መንቃት ያለብን አንድ እያረጋቸው ያለ ህዋት ነው ከጀርባቸው። ፖለቲካው ይሄ ነው። ቢመረም ዋጠው አንድ እያረጋቸው ያለው አሁን ሻዕቢያና ህዋት ነው። ለዚህ ነው ህዋትና ሻዕቢያ የተገናኙት አንድ ይሁንታው። ትላንትና በብልታችን ውስጥ የቀረቀረ ጆኖሳይድ በተግባር ትግራይ ላይ የፈጸመ ሹካ ማንኪያ የዘረፈ እንደዚህ ያደረገ ብለው በጆኖሳይድ ዓለም መንግስት ላይ የወነጀሉትን ሻዕቢያ ህዋት ዛሬ አንድ እንሆን ብሎ ከሻዕቢያ ጋር ነው። ክሱን እኮ አላነሳም ገና። ሻዕቢያ ላይ ክስ እኮ አላነሱም ገና። በጆኖሳይድ ከሷል ትግራይ። እንዴት ዛሬ ክሱን ሳያነሳ ህዋትና ሻዕቢያ አንድ ሆነ? ለምን ነው አሁን ጠይቃችሁ ታውቃላችሁ? ኢትዮጵያን በማጥፋት ጉዳይ፣ አማራውን በማጥፋት ጉዳይ ነው አልሆኑት። ነገርኩኝ። ኢትዮጵያን በማጥፋትና አማራን በማጥፋት ጉዳይ ሌላው ተውት እንደው አንዱ ነው። አየህ፣ እነዚህ አሁን የሚያቋቁማቸውና የሚመሰርቷቸው በሙሉ እነሱ ናቸው። አዳምጥ በደንብ ጆሮን እየቆረቆሩት ነው። አሁን ትግል የገደለው ባይዘው የሚሞተው ገበሬው ነው። ሳይማር የቀረው የገበሬ ልጆች ናቸው። የወደመው ክልሉ ነው። እነዚህ እነዘመነ ዘይዶን ኬር ሚሊዮን ጎጃሜ ቢያልቅ እነሱ አላማቸው ሚኒስትር መሆን ነው። ህዋት ከመጣም ሀብታም መሆን ነው። በጣም ሚሊዮነር እኮ ነው ዘመነ ካሴ። አሁን ቀረጥ ከገበሬ ላይ የሚቀርጡ ከዶሮ ላይ 500 ብር የሚቀርጡ እነዚህ እኮ ጣሊያን ምን አደረገን? ብልጽግና ምን አደረገን? ህዋትስ ምን አደረገ? እነዚህ እኮ በቃ ካሃዲ ናቸው እኮ እንዴ! ህዝቡን እኮ አሰደውታል። ቀረጥ እየቀረጠ በክልል ውስጥ ያለውን ትግሬ ግን አይነኩትም። ክፍለ ኢኮኖሚውን በሙሉ ምግብ ቤቱን፣ ንግዱን፣ ቆርቆሮውን፣ ስኳሩን፣ ፎቆችን፣ የመንግስት ሆቴሎችን የያዘ ትግሬ ቢሊዮነሮች ግን አስራው ይቀበላቸው። ማንን ነው? እዚሁ መከረኛ አማራ ላይ በአራቱም ክፍለ ሀገር ያለውን ገበሬ ጀርባውን እየገረፉ የሚገሉትን ይገላሉ፣ የማይቀበለውን ፋኖ ይገላሉ፣ ይቀርጡታል በየቀኑ። ለዚህ ከሆነ ግዛቸው ምትኩ ምን አለ? ዲያስፖራው ነቃበታ። ዲያስፖራውን ቢስላለ ገንዘብ ለራሱ እኮ እየበላ ነው። ምን አለ? ቅረጡት፣ በኃይል በጥይት እየቆላችሁ ቅረጡት። አየው ግዛቸው ምትኩ አውሬ። ኦኬ እኔ አሁን ይሄን እቺን ያክል ካሰማዎች ይበቃችኋል። ዞሮ ዞሮ ሐሳቡን ወስደናል፣ ጨምቀናል፣ ገዝተናል። ሐሳቡን የሚሸጥ ሐሳብ አምጥታል። ማን ነው ሞጣ? ገዝተናል። በደንብ ነው የገዛን ሐሳብ። በዘመናችን እንግዲህ ያው እገታ ከተወራስ አሁን እገታ አንድ ትግራዋይ ታገተ ሲባል ሰምታችሁ ታውቃላችሁ ወይ? አንድ የሻዕቢያ አባል ታገተ ሲባል ሰምታችሁ ታውቃላችሁ?
እንግዲህ ባለሀብት ከትግራይ በላይ የለም። ሀብቱን በውጭ የተቋጠሩት እነሱ ናቸው። ባለሀብት የተቋጠረው ሻዕቢያ ነው። ገንዘብ ያለ ለምን የማይታገቱት ሻዕቢያዎቹ? ለምንድን ነው ህወሓት የማይታገተው? ሁልጊዜ አማራ ታገተ ነው፣ ኦሮሞ ታገተ ነው፣ ጉራጌ ሙሉ ታገተ ይባላል። አሁን ስንሰማ ማለት ነው። ለምንድን ነው ብላችሁ ጠይቃችኋል? አማራ ለምን አይታገተ? ትግሬና ሻዕቢያ ለምን አይታገቱ? አጋቾቹ እነሱ ስለሆኑ። አየህ፣ አጋቾቹ እነሱ ናቸው። አሳጋቾቹም እነሱ ናቸው። የት ሆነው? ኢትዮጵያ ላይ ተቀምጠው ነው የሚያግቱ። እዚህ ኤርትራ ውስጥ ተቀምጠህ ለማገት አይደለም፣ ለመኖር ተስፋ የለም። ለመኖር ማለት ነው። ለመጎብኘት እድል የለም። ኤርትራ ውስጥ ገብተህ ኢትዮጵያውያን አገርህ ገብተው ግን ጎንደር ሆኖ ያግቷል፣ ጎጃም ሆኖ ያግቷል፣ አዲስ አበባ ሆኖ ያግቷል፣ ኦሮሚያ ሆኖ ያግቷል፣ ይገሉዋል። ይህንን ስናወራ ጥላቻ ይመስላችኋል? ጥላቻ አይደለም፣ የተሰራ የእጅ ስራ ነው። ጠቅላዩን ግን አይችሉትም። በዚህ አጋጣሚ ላይ በደንብ አድርጎ ያውቃቸዋል። ቅድም አንድ ሲያነሰበት ያፓ ከገደለው እዚህ ኢትዮጵያ ውስጥ ከገደለው ምሁር የበለጠ እዛ አሲምባ ተራራ ላይ ያለው ሚስጥር ይተዋወቃል እና ብዙ እናወራ ነበር። ግን ከዚህ ሰርቼበታለሁ፣ አያስፈልግም። በጣም ረጅም ታሪክ ነው ያለው። የማንናገራቸው ታሪኮች ናቸው ያሉት እኮ እኛ። ዛሬ ኢህአፓን ብቅ አድርጎ መጣ ሻዕቢያ፣ ብቅ አድርጎ አነሳው፣ የመብት ተሟጋች አደረገው። ትላንትና በቀይ ሽብር ለሞቱት ወንድሞቻችን ተጠያቂ መንግስቱ ኃይለማርያም አይደለም፣ ተጠያቂ ኢህአፓ ነው። ቀይ ሽብርን የወለደው ነጭ ሽብር ነው። ነጭ ሽብር ብለው ሲመሰረት ነጭ ሽብር የሻዕቢያ ፖለቲካ ነበር። ሻዕቢያ ነው ነጭ ሽብር የመሰረተው። በነጭ ሽብር መንግስቱ ኃይለማርያምን ምቱት እስከማለት ድረስ መንግስቱ 7 በጥይት ተመቷል። በኢህአፓ 7 ጊዜ በጥይት መቶታል ኢህአፓ መንግስቱ ኃይለማርያምን። የአገር መሪ ነው የመታው። እንግዲያውስ አለ መንግስቱ ኃይለማርያም ነጭ ሽብር አይደለም ያላችሁት? አዎ ነጭ ሽብርን በቀይ ሽብር እንመታዋለን ብሎ ነው ቀይ ሽብር የተፈጠረው ከኢህአፓ በኋላ ነው። ስለ ቀይ ሽብር የሚያወራ አይደለም። ስለ ቀይ ሽብር ታወራለህ፣ ቁጭ ብለህ ትደቀደቃለህ። ለዚህ ነው አሁንም እንደገና መንግስት ኢህአፓ በሌላ ምናልባት ሰማያዊ ሽብር ሊፈጥር ይችላል፣ ብልጽግና ደግሞ ቢጫ ሽብር ብሎ ይመጣልሃል። አትችሉም ይላል መንግስት። እዚህ የገባችሁት እናውቃችኋለን ይላል። እዚህ አሁንም ተረማመስቱን ለግድያ የገባችሁት በሙሉ እናውቃችኋለን። ምን ይሰራል ኢንሳ? ምን ይሰራል አርቲፊሻል ኢንተለጀንስ? የደህንነት መረቡ፣ ፖሊሱ ምን እየሰራ ይመስላችኋል እናንተ? እያንዳንዳችሁ እዚህ የገባችሁት፣ አዲስ አበባ የገባችሁት፣ አዋሳ ያላችሁት፣ ድሬዳዋ ያላችሁት፣ ናዝሬት ያላችሁት፣ ጎጃም በጠቅላላ ያላችሁ ከመንግስት እይታ ውጭ አልወጣችሁ። እየነገርኩ ነው። ቀቢስ ነው። እንደውም አዳምጠው። ቅርቡ እንደዚህ አይነት ሙከራዎች አሉ። ሰው ገለን ይሄው አዲስ አበባ ከተማ ላይ ይላል፣ ናዝሬት ላይ፣ ደብረ ዘይት ላይ በየቦታው ገዳዮች ገብታችኋል። ንጹሐን እንግደል፣ አመራር እንግደል፣ ታዋቂ ሰው እንግደል። ልክ አጫሉ እንደገደላችሁት ገብታችኋል። እዚህ ግን የምትመልሱት ምላሽ እጅግ አደገኛ ነው ይላል። እንደ ነጭ ሽብር እንደ ቀይ ሽብር የሚወራ አይደለም። በጥፍ ዋጋ ትከፍላለህ ይላል እኮ ጠቅላይ ሚኒስቴሩ። በጥፍ ነው የምትከፍለው። አዳምጡ የሚለን እኔ ያለው እሱ የሚል አዳምጡ። አዲስ አበባ ከተማ ውስጥ ግድያ እንፈጽማለን እያሉ ከአንዳንድ ኃይሎች ጋር የተቀናጁ የሚገቡ ቀላል ቁጥር የላቸው ሰዎች አሉ። እያደን ስለምንይዛቸው ነው። አሁንም በቅርቡ እንደዚህ አይነት ሙከራዎች አሉ። ሰው ገለን የሚል ነገር። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ከተማ ውስጥ እዚህ ጋር ቅድሜ ነገር በየቀኑ የማይነገር ነው። በስልክ ሲገናኙ እከሌን ግደለው ሲሉ፣ እከሌን ባንክ አግተው ሲሉ፣ እከሌን ዝረፈው ሲሉ በየቀኑ ይለቀማሉ። ጠቅላላ ኤርትራውያኖች ናቸው። ጠቅላላ ህዋቶች ናቸው። የዚህ ኦፕሬሽን ባለቤቶች በአብዛኛው በፍልሰት ኤርትራውያኖች ገቡ ሲባል ትሰማላችሁ። ዛላምበሳና ባድማን ቦርደር ከፈትን ብሎ ሲል ደብረ ጽዮን እና ኢሳያስ አፈወርቅ የገቡት በሙሉ ወታደሮች ነበሩ።
ዛላምበሳን ቦርደር ገብለህ ትግራይ ከገባ በኋላ በሁሉ በኩል እኮ አዲስ አበባ ነው የምትገባው። በአፋርም ብትገባ አዲስ አበባ ነው የምትገባው። የቦርደሩ መከፈት ጀርባ ያለው ምንድን ነው? ገዳዮችን ወደ መሀል ከተማ መክተት ነው። ገብተዋል ወደ መሀል ከተማ በጣም በብዛት አጋጭ፣ ገዳይ፣ ዘራፊ ገብቷል በብዙ ቁጥር። ግን ከአይን እይታ ውጭ አሉት በሙሉ ተለቅመዋል። ስለማይነገር ነው። ዛሬ እንደ ሌባና ፖሊስ ተሳዶ ነው የሚኖረው። ዛሬ ሽሽኒያ ታየዋለህ፣ ነገ ፍየል ቤት ታየዋለህ፣ ከነገ ወዲያ አስኮ ታየዋለህ፣ ከዛ መብራት ኃይል ታየዋለህ፣ ከዛ ታየዋለህ። እንዲህ እየተሰደደ ነው የሚኖረው። አሁን ተረጋግቶ ኦፕሬሽኑን እንኳን የተሰጠውን የኢሳያስ አፈወርቅን ሚሽን ለመፈጸም እድል እንኳን አላገኙ ሻዕቢያዎች። አዲስ አበባ ገብቶ አላገኙት፣ እድሉን አላገኙት። ለምን? የደህንነት መረቡ ስለሚበልጣቸው። መኖርን ነው የምታየው። ቺፕስ ተገጥሞ ብር ላይ ትምትል ቺፕስ ተገጥሞ ባል ላይ ዝም ብሎ የተገኘ መሰለ እንዴ? ይሄ ሁሉ ያክል ቢሊየን ብር ሲዘረፍ ተገኘ የተባለው ዝም ብሎ የተገኘ መሰለ እንዴ? እንዴ በጣም ብዙ ኦፕሬሽን ሰርቶ እኮ ነው። መንግስት አልተናገረም እንጂ በብዙ ቢሊየን የተዘረፈ ገንዘብ እኮ እየተመለሰ ነው ያለው። አሁን ወለጋ ላይ በሸኔ ከተገደለው አማራ በላይ ጎጃም ላይ በፋኖ ያለቀው አማራ ቤቱ ቁጠሩ። ስለዚህ የዚህ ሁሉ ዓላማ የ27 ዓመት የቤት ስራ እና ጫካ ውስጥ ቁጭ ብሎ የቀረሱት ፖሊሲ ነው ይሄን ያመጣው። ለዚህ ደግሞ መገዛት የሚገባቸውን ሰዎች የሚዲያ ላይ ገዝቷቸዋል። እነንኩሮ ሚዲያ እኮ ሲገዟቸው ዝም ብሎ አልገዙትም እኮ ቤሳይ። እነ ግልብጥ ሚዲያ የምታዩዋቸው ሚዲያዎች እኮ ዝም ብሎ አልተገዙም እኮ። መስራት የሚገባቸው መስራት ስላለባቸው። አዳምጥ ሚዲያ አዲስ አበባ ከተማ ውስጥ ግድያ እንፈጽማለን እያሉ ከአንዳንድ ኃይሎች ጋር የተቀናጁ የሚገቡ ቀላል ቁጥር የላቸው ሰዎች አሉ። እንደገና እነዚህ ሰዎች ደግሞ የመንግስት አካላት ውስጥ መከላከያ ውስጥ ሰው አላቸው፣ ፖሊስ ውስጥ ሰው አላቸው፣ ደህንነት ውስጥ ሴል አላቸው፣ የመንግስት ተቋም ውስጥ ሴል አላቸው፣ ባንክ ውስጥ ሴል አላቸው። ቀላል ቁጥር የላቸውም። ቀላል ቁጥር የላቸውም። ሚሽን ነው ይዘው የገቡት። ግን የሚከፍሉት ዋጋ ከባድ ይላል ጠቅላዩ። የሚገቡ ቀላል ቁጥር የላቸው ሰዎች አሉ። እያደን ስለምንይዛቸው ነው። አሁንም በቅርቡ እንደዚህ አይነት ሙከራዎች አሉ። ሰው ገለን የሚል ነገር። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ሰው በገድዬ ሰው አሽማቅቄ አትሞክሩት ነው የሚላችሁ። ሞክራችሁት የደረሰባችሁን ታውቁታላችሁ። እየደረሰባችሁ ያለው ቁጥርም ታውቁታላችሁ። ንስሐ ግቡና በሰላም ህይወታችሁ ኑሩ። የከፋ ነገር ስለሚገጥም ይላል እኔ ያለው ምን ጠቅላላ ነው የሚለኝ። ትላንትና የአሜሪካኑ ልዑክ ሲመጣ የተናገረው ምንድን ነው? ኢትዮጵያ ታስፈልገናለች። ለቀጠናው አይደለም እኮ የምታስፈልገው፣ ለዓለም ነው የምታስፈልገው ያለው። ኢትዮጵያን በባህር ኃይል እኮ አይደለም እኮ በባህር ወደብ ብቻ አይደለም እኮ በማናቸው መልኩ ከኢትዮጵያ ጋር የመቆም ግዴታ ነው ያለብን ነው የሚለው። ግዴታ። ትላንትና አሜሪካን ገባ በኋላ ለሴናተሮች ሪፖርት ያደርግ ነበር። የተናገረውን ነገር ልነግራችሁ አልችልም። ዓለምን ሊያኮራ የሚችል ሰራዊት፣ ዓለምን ሊያኮራ የምትችል አገር እንዳለችን በአይኔ አይቼ ነው የወጣሁት አለ። በአይኔ የተሰጠው ምስክርነት ተመልከቱ። የአሰብ ጉዳይ የኢትዮጵያ የህልውና ጉዳይ ነው። ጎሬላ ፋይተሮች ኢትዮጵያ ውስጥ በአሰብ ጉዳይ ላይ ኢሳያስ አፈወርቅ ለቀጠናውን ለመረበሽና የቀጠናውን ሰላም ለመንፈግ ተደራጅቶ ነው። እስራኤል ይዘዋለች። እስራኤል የታይም ልትመታ ትችላለች። ሻዕቢያን በኤርትራን በማንኛውም ሰዓት ልትመታ ትችላለች። ተዘጋጅታለች። ፊቷን አጠናቃለች። 2 ማስጠንቀቂያ፣ አንዱን ጨርሳለች፣ አንድ የምትጠብቀው ኤኒታይም ተጠፋታለች። የተናገረው ይሄ ነው። Is because we have shared threats. So this is not my first time here. It's really exciting for me to be back. This is an important
region, an important country to visit. So I'm happy to be here as the new AFRICOM commander. The whole reason I came here today is because we have shared threats. We understand that. I'm not new to this region. I understand what these issues are. And we're here to help empower our African partners to address these threats in a united way. And if we can find that means, then we can make progress. During my visit, I had the opportunity to meet with your Prime Minister, Abiy Ahmed. We were able to discuss the common threats of transnational terrorism and look at how we can contribute to regional stability. This is an important visit for me as Ethiopia is critical to both of those. My time in Addis Ababa underscored the importance of collaboration, not only between the United States and Ethiopia, but with the African Union and other regional partners. As we face growing security threats, including the rise of terrorist activities in East Africa, the Sahel, and West Africa's coastal regions, the collective efforts are more important than ever. I know these are difficult challenges. That's why I look to continue this dialogue with the leadership of both Ethiopia and the African Union. Ultimately, I believe together we can build a more prosperous and secure future for the United States, for Ethiopia, for Africa, and most importantly, for our children. ለአፍሪካም ለአሜሪካንም ለቀጠናውም ለምኑም ነገር ኢትዮጵያን የሚያዝ ግዴታና ከኢትዮጵያ ጎን የመቆም ግዴታ አሜሪካን አለባት። ቃል በቃል የተናገረው አልጨምር ሳልቀንስ ግዴታ አለብን እኮ ነው የሚለው። እንደምናስፈልጋቸው ዓለማቶች እያወቁ ነው ያሉት። ጣሊያን የአሰብን ወደብ ሙሉ ኮንስትራክሽኑን አስፈላጊው ነገር እኔ ነኝ አሰብን ለኢትዮጵያ ወደብና ባህር ኃይላችሁን ቢልድ ማድረግ ለምን አይነት ይመስላል? ከኤርትራ በላይ ኢትዮጵያ ቀርባው ነው ለጣሊያን። ለአመታት እኮ ቅኝ ገዝቶ የቀጠቀጣት ሀገር እኮ ነች ኤርትራ። በጣሊያን ኮሎኒ የነበረች ሀገር እኮ ነች ኤርትራ። ለምንድን ነው እነሱን ትተው ወደኛ ጋር የመጡ ጣሊያኖች? ጥቅም እንደሌላቸው ያውቃሉ። ሽፍታ ጎሬሎች ናቸው ብለው ያምናሉ። እንደ ሀገር ሆኖ መቀጠል አይፈልጉም ኤርትራውያኖች። ሻቢያዎች ነው። ኮርዲኔት እየተያዙ ነው። የመረጃ ደህንነቶች በጣም እየሰሩ ነው። ስለዚህ አሁንም ወል መለስተኛ ጥቃት ሊያደርጉ ይችላል። ከዛ ውጪ ግን ስንዝር መሬት መሄድ አይችሉም። ዛሬ ፖለቲካ ያልገባቸው እየመጡ ነው ያሉት። ይቅርታ ብለው ፖለቲካው በደንብ ትናንትና በጣም ተቃዋሚ የነበሩ አንድ ነገር ላሳያቸው። አንዴ በጣም ከኛ ጋር ሲላፋ የነበሩ ልካዋል ወደዚህ ጋር ይሄ ነው። ይሄንን አንድ ጊዜ ቆይ። አንድ ጊዜ ቆይ ላሳያችሁ እንድታምኑ። ትናንትና ሲቃወሙን፣ ሲላፉን፣ ሲታገሉን የነበሩ መጡ። ፖለቲካው ሲገባቸው ይታል የለም አልወረደም። ሲታገሉ የነበሩት ተከበራችሁ ወዳጆቼ፣ የተከበራችሁ እንግዲህ ይሄ ሊታቁታላችሁ። ፖለቲካው ገባው። እንግዲህ የፋኖ አመራር የፋኖ ላይ የሚል ነው። በፋኖ በክስም ከኢትዮጵያ ጋር በጣም ብዙ ይታገል የነበረ ነው። ከመሪዎቻችን ጋር ይታገል የነበረ ነው። ፖለቲካው ገባቸው። ልክ አሁን ሞጣ እንደገባው ሌሎቹም ገባቸው። ለካ ይሄ ነው የሚደረገው ድራማው። በቃን አብይ ይቅርታ አድርግልን አብይ በቃ። አሁን ነው ፖለቲካው የገባኝ። ትግራይ ጄኖሳይድ ስለ የነበረው ለካ ሁሉ ለካ ጌም ነበረ፣ ቁማር ነበረ። በቃኝ። ኢትዮጵያኖች እየገባችሁ መጣው። ፖለቲካው ተጽዕኖ ፈጣሪ ነበር፣ ታውቁታላችሁ ሁላችሁ። በቃኝ ያለው አዳምጡ፣ የሚለውን ቃል በቃል አዳምጡት። የተከበራችሁ ወዳጆቼ፣ የተከበራችሁ የፓስተር ይወዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለዶክተር አብይ አህመድ አድርሱልኝ። እኔ ከዶክተር አብይ አህመድ ጋር የተጣላሁበት ምክንያት በትግራይ ጦርነት ነው። መጀመሪያ በትግራይ ጦርነት ጄኖሳይድ ተፈጸመ፣ ህዝብ ተጨፈጨፈ፣ በድሮን ተጨፈጨፈ ምናምን ብለው አሳምነውኝ አብሬያቸው ለ3 ዓመት ተኩል የነሱ አክቲቪስት ሆኜ አብሬያቸው ስንከባለን ነበር። አሁን ግን ሁሉም እንዳልተፈጸመና የስምምነት ጦርነት አስመስለው ጭራሽ
ዶክተር አብይ አህመድ ምንም እንዳላጠፋና ሀገሩን ለመከላከል ሰላም ለማስከበር እንደሆነ ጌታቸው ረዳ ሲናገር ሰምቼ በጣም ነው ያፈርኩት። በጣም ይቅርታ ዶክተር አብይ አህመድ አላወቅኩም። ያው እኔ ውጭ ላይ ያለሁት እንደምታውቅ ለእውነት ነው የምታገለው፣ ካድሬም አይደለሁም የማንም እና በጣም ነው ያዘንኩት። ዶክተር አብይ አህመድ ለካንተ ሀገርክን ለመከላከልና ሰላም ለማስከበር ነው የምታረገውና በአማራ ክልል በሚደረገው ጦርነትም ተናድጀብህ ብዙ ነገር ብዬሃለሁ። እሱን ደግሞ ነገ ከነገ ወዲያ እነ ዘመነ ካሴ እነ እስክንድር ነጋ እንደ ጌታቸው ረዳ እንደሚናገሩ እርግጠኛ ስነኝና ስለዚህ ዶክተር አብይ አህመድ በጣም ይቅርታ፣ ቂም እንዳትይዝ። አይነው አንተ መቼም ቂመኛ አይደለህም። ብዙ ሰዎችን ይቅር ስትል አይቻለሁ። እንኳን እኔን ነውና ገዳዮችን አገር በጥባጮችን ይቅር ብለህ ስልጣን የምትሰጥ ስለሆንክ በቃ እኔ ካሁን በኋላ አልቃወምህም። በጣም ይቅርታ ወንድም አለም፣ ያው በጌታ ፍቅር ይዣለሁ። ይቅር አድርግልኝ። እሺ ዶክተር አብይ አህመድ ይቅር አድርግልኝ። ጌታቸው ረዳን ያሳሳተኝ። አያሽ ፖለቲካው ይገባል። ጠቅላይ ሚኒስትር ዶክተር አብይ ለወቀስ አይደለም ለምስጋናም እኮ ነው የማይመቸው ሰውየው። እንግዲህ ይሁዳም ማለት ወቱን ገልበጥ አይገልበጥ አያገባኝም። ግን እንደዚህ ፖለቲካውና እውነቱ ሲገባ ወደዚህ ትመጣለህ። ወደናለን ተጠቃሚ እኮ እንሆናለን። እኛ የህይወት ዋጋ እኮ የምንከፍለው አገር እንደ ሀገር መቀጠል አለባት ብለን ነው። እዚህ 48 ሰዓት የምንደነቀቀው ቤተሰብ ልጆቻችን ይዘን ትግል ቦታ እኮ ነው ያለነው። ጦር ሜዳ ውስጥ እኮ ነው ያለነው። ሀገር እንደ ሀገር እንድትቀጥል ያሰቡት እንዳይሳካላቸው ለማድረግ ነው እዚህ የምንጥለፈው የምንለፈልፈው የምንቀድር ይወጣል። ህዝቡ ተመለሰ። ህዝቡ ፖለቲካው ገባው። አማራውን ደም ነው ያስከፍሉት፣ ዋጋ ነው ያስከፍሉት አማራውን። እነዚህ ቀንጅቦች ናቸው። ጠቅላዩ ይናገራሉ። እዚህ ለሀገር ልማቱ ይዋል ብሎ እኮ የገነባ ለምን ገረማቸው? እንደ ሀገርን ለማስቀጠል የጠቅላይ ሚኒስትር ዶክተር አብይ ግዴታ ብቻ ነት የሚደራደር መንግስት የለም። በኢትዮጵያ አንድነት አሁንም ልብ አድርገህ አዳምጥ። በዚች ሀገር ላይ ሊደራደር የሚችል ማንም የለም። የህልውና ዋጋ ነው የምንከፍለው። የህይወት ዋጋ ነው የምንከፍለው። አንተ ያሰብከውን እቅድ የግብፅን ልታሳካ፣ አንተ ያሰብከውን እቅድ የሻዕቢያን ልታሳካ እመነኛ አትችልም። ለምነናል፣ ግባ ብለናል፣ ሰላማዊ ውይይት አድርግ ብለናል፣ ሰላማዊ ምርጫ አድርግ ብለናል። አይ ካልክ ግን የምትከፍለው ዋጋ ከባድ ነው። አስፈራርተን ጮኸ ህዝባዊ ቤተኝነት ስነቀለው የድልድይ አብዮት የሽግግር አብዮት ምናምን ነቨር አታስበው ነው የሚለው እኮ ጠቅላይ ያዳምጥ የሚለው። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋል። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋል። ተቀብለናል፣ መንገዱን ከፍተናል። በሰላም ኑ ተወያዩ፣ ሀሳብ ሽጡ ብለናል። ዝምታችን ፍርሃት አይደለም፣ ትዕግስታችን ጨዋነታችን ነው። የመሪነት ብቃታችን ያሳየንበት ነው። ይሄንን ስንል ግን ዝምታችንና ትዕግስታችን መሸነፍ ከመሰለ ይሄ አይደለም። ዋጋ ትከፍላለን የሚል በደንብ በሚገባ ቋንቋ አስተናግዳለን ነው የሚል። ትስተናገዳለህ ደግሞ ግፋቢ ወጥተ ሁማን ራይት አምነስቲ ኢንተርናሽናል ሰብአዊ መብት ብለህ ከመቀደድ ውጪ ወይ በዩቲዩበሮች ወይና በቲክቶክ ከማስወራት ውጪ የሀገር ጉዳይ ነው። ሀገር የማስጠበቅ ግዴታ ነው ያለብን፣ ውዴታ አይደለም ነው የሚልህ እኮ ሰውየው። ሀገር መቀጠል አለባት። በጥቂት ሰዎች 130 ሚሊዮን ህዝብ ሊበጠበጥ አይችልም። ህግ እርምጃ ይጀመራል ይላል አዳም። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋል። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው።
ያ ካልሆነ ግን በተለመደው መንገድ እናነጋግራለን በሚገባ ቋንቋ ነው የሚለው። በሚገባ ቋንቋ ነው። የሰላሙም ቋንቋ መመለስ እንችላለን። የውይይት ቋንቋ አለ መመለስ እንችላለን። የእርቅ ቋንቋ አለ መመለስ እንችላለን። የጦርነቱንም ቋንቋ እንችልበታለን የሚለው እኮ በመረጥከው ቋንቋ አስተናግዳለሁ እኮ የሚል አይገባም። አንተ ገና ፍልጥ ነህ አንተ። እና ፓስተር ይሁዳ ሳላቀው ነበረ ሲሄድ የነበረው ፖለቲካው። አሁን ፖለቲካው ገባኝ። ይሄ ነው ጫውታ ያለው የመሯጥ ምንድን ያልከኝ ኮራይት የወያኔዎች የሚከራዩ አሉና በጅምሩ የቀሩ በሌለ ግለሰብ ብዙ እንቆች አሉ። የሚመለከተው የመንግስት አካል ነገ ዛሬ ሳይል በዚህ ቢሰራበት መልካም ነው። እሺ ኦኬ፣ ይሄ ነው ያለው። ይሄ የምነግርህ እንግዲህ ሪያሊቲ ነው። ስለ ሀገር እድገት፣ ስለ ሀገር ልማት እኛ ለልጆቻችሁ ዋጋ መክፈል አለብን። ሀገራቶች ወርቃቸውን ሸጠዋል። ሀገራቶች ደሞዛቸውን ካለ ደሞዝ ለሀገራቸው አገልግለዋል። ራብን ችለውታል። የጫማ ሶል በልተዋል። ከብዙ ትግል በኋላ ለልጆቻቸው ታሪክ አስረክበዋል። እኛም ያ ትውልድ መሆን አለብን የሚል ከዚህ ህዝብ ላይ ዘርፈ መኖር አትችልም። ቀምተ መኖር አትችልም። ቢሊዮነር መሆን አትችልም። ሚሊዮነር መሆን አትችልም። ከዚህ ህዝብ ላይ ስለ ሀገር አብረኝ ቁም፣ አግዘኝ። ዛሬ የምታየው የሞተ ሬሳ ነው የታከመው። ዛሬ የምታያት ኢትዮጵያ ዓለምን ያስደመች ኢትዮጵያ ነች። በአይናችን ጥሩ ነገር እንድናይ ያደረገን ከግማት ያወጣን መንግስት ነው። ወደድክም ጠላህም ይሄን ለማወቅ ና ብያለሁ። አዲስ አበባ ይሄን ለማወቅ ሂድ ድሬዳዋ፣ ሂድ ሐረር፣ ሂድ ጅማ፣ ሂድ ጎንደር፣ ሂድ ጎጃም፣ ሂድ ቤንሻንጉል፣ ሂድ ሶማሌ፣ ሂድ አፋር። ይሄ ሁሉ ስራ የተሰራው ከእናንተ ጋር በነገር እየተቋቆስን ነው። በጦርነት ውስጥ ነው ልማታችን እያሳየን አይደለም። እየተበደርን አይደለም። የተበደርነውን እየከፈልን ነው። ሀገር ያሳደግ ነው። ዘመናዊ ቴክኖሎጂ፣ ዘመናዊ እርሻ፣ ዘመናዊ ፋብሪካ፣ ዘመናዊ ከተማ እየገነባን ነው ከእናንተ ጋር የምንላፋው። ሀገራቶች ግን ሀገር ለማሳደግ ዋጋ ይከፍላሉ። የጋብቻ ቀለበታቸውን አውጥተው ይሸጣሉ። የወር ደመወዛቸውን ለመንግስት ይሰጣሉ። ሽለው ከወጣ በኋላ ግን መንግስትና ሀገር ዋጋቸውን ትከፍላለች። ይህን መሆን ያለብህ አንተ እንጂ ዝም ብለህ 48 ሰዓት ተንደቅደቀ አገሪቷ እጣዋ ፋንታዋ እየወደቀች መንግስት ምን ልትሰራ ነው? አሁን ብትመጣ መንግስት ብትመጣ ምን ትችልበታለህ? መጀመሪያ ቤተሰብህን ያስተዳድርክበትና ቤተሰብ ልጆችን አስተምረህ ለወግ ለማድረግ ያቀረብክበትን ሰርተፍኬት አሳየኝ። መጀመሪያ 130 ሚሊዮን ህዝብ ለአንተ ከማስረከብ በፊት ስለ ጠቅላይ ከልጆቹ አልፎ ያልወለደ ልጁን ከመሬት አንስቶ ሚሊዮንን በቤተ መንግስት አሳድጎ ዛሬ ምጡቅ ተማሪ አድርጎ ያልወለደ ልጅ አሳድጎ አሳይቶኛል። ከራሱ ልጅ አልፎ ተርፎ አንተ የራስህን ልጅ አሳድገ ከሆነ አሳየ የለኔ ሀገር ሰጣለሁ ለአንተ። ታሪካችሁ የእያንዳንዳችሁ የቆሸሸ ታሪክ ስላላችሁ ይህን ማወራል። አዳምጥ። የተሰባበረ ሀገር ይወስድ ለምን ገረማችሁ? እንደና እንደናንተ የተሰባበረ ሀገር የወሰዱ ሰዎች እኮ ወርቃቸውን አውጥተው የትዳር ቀለበታቸውን ሰጥተው ጸጉራቸውን ቆርጠው ሽጠው ለሀገሬ ልማቱ ይዋል ብሎ እኮ የገነቡ ሀገራት ታውቃላችሁ። ታሪክ ከእናንተ ላይ ማን ያውቃል? አሉ እኮ ሀገራት በቃ ድህነት ልመና ይበቃናል፣ ያለንን ሰጥተን ተክተን ልጆቻችን ከልመና ይውጡ ያሉ እኮ አሉ። መወሰን አለብን። የተረከብነው ሀገር ዕዳ፣ ድህነት፣ ችግር የተከፋፈለ ነው። እሱን ደጋግመን ብናወራ ውጤት የለውም። ከዚያ ለመውጣት የሚያስችል አቅጣጫ ቪዥን እና ትጋት ያስፈልጋል። አንድ ቀን አገልግሎ የማያውቁ ሰዎች፣ አንድ ቀን ለፍቶ የማያውቁ ሰዎች እንዳሻቸው የፈነጩበት ዓለም የተፈጠረው እኮ የት ሰርተሃል ብሎ የሚጠይቅ ሰው ጠፍቶ ነው። ምን ሰርተሃል አንተ? ምን አገለገልክ? ከአንተ ምን እንማር ብሎ በምክንያት አርጊ የሚያደርግ ሰው ጠፍቶ እኮ ነው። ባይዘወይ ሰዎች ዘረኝነት ሲባል ይሄ የኦሮሞ አማራ ወይም ጉራጌ ወላይታ ይመስላችኋል? እንደዛ አይደለም፣ እንደዛ አይደለም። ዘረኝነት ማለት በኦሮሚያ ብትወስዱት ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ፣ ቄለም የሚባል በሽታ አለ። ከወለጋ የመጣ ያውቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ። አያልቅም። እዛም ጌራ ከተገባ በኋላም አለው። ሰው
አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ እያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ግድ የለም ሰብሰብ ብለን ቋንቋ ይለያያል፣ እውነት ነው። ፍላጎት ይለያያል፣ እውነት ነው። ጾታ ይለያያል፣ እውነት ነው። ጂኦግራፊያችን ይለያያል፣ እውነት ነው። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋሉ ማመን አለበት ሰው። ግብር ቢቀነስ አላችሁ፣ መኪና ነፃ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ አይሄድም። መምህር መኖር አቅቶታል አላችሁ፣ ከውጭ ሀገር መኪና ያስገባ አላችሁ። አብሮ አይሄድም። መኖር ያቃተው ነው ያስገባል መኪና። እውነታቸውን ነው መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፍቀድና አላችሁ። 10 ሰው ሊሆን ይችላል ያ ሰውዬ። ስንነጋገር ግን በወል ነው ጉዳዩ። እኔ በህይወት እያለው መምህራን 70-80% መኪናቸውን ነድተው ሃይ ስኩል በር ላይ አቆመው ሲያስተምሩ ከማየት በላይ ለኔ ደስታ የለም። ይሄን ለማየት ብታደር ከምንም በላይ የምፈልገው ጉዳይ ነው። የሚገርም ነው የእውነት ለመናገር። እንግዲህ የጠቅላዩ ራዕይና ቪዥኑ ይሄ ነው። ግድ የለም አንድ ሀገር አለችን፣ ያችን ሀገር ይዘናት እንዴት ነው? ይሄን የሚልህን መሪ በምን ሂሳብና ስሌት ነው የምትቀው? ዛሬ እኮ ሀገራችን ዝም አለች። ዛሬ የቴክኖሎጂ ዘመን ላይ ደርሰናል። የአርቲፊሻል ኢንተለጀንስን ታሪክ ከመጀመሪያ ጀምሮ ሳወሰግብላችሁ ነበር። ከመጀመሪያ ጀምሮ ካነሳሳቸው ጀምሮ የት እንደነበሩ ከነበሩበት ቢሮ ዛሬ አሁን የተደረሱ በሙሉ በቴክኖሎጂ በሮቦት በስፔስ ሳይንስ የተሰለጠኑ ልጆች ታለንትን ወጣቶች ነግራችኋለሁ፣ አሳይቻችኋለሁ። ቦታው ላይ ሆኜ በክብር እንግድነት የመጀመሪያ ሚዲያ ሆኜ የዘገብኩት አርቲፊሻል ኢንተለጀንስ ነኝ። አዲሱ ምጻቸው ላይ የተቋሙ አመራር የተናገሩትን ሰምታችኋል ወይ? ቴክኖሎጂ እንዴት እንደዘመመ ላሰማችሁ። አርቲፊሻል ኢንተለጀንስ እንግዲህ ከጅምሩ አንዱና ትልቁ ፒላር ብለን ስራ የጀመርነው የናቹራል ላንጉዌጅ ፕሮሰሲንግ የሚባለው የሀገርኛ ቋንቋዎችን ማሽን ከማስተማር አንጻር 5 ቋንቋዎች ላይ ነው እየሰራን ያለ ነው። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋር ላይ እየሰራን ያለ ነው። በዚህ መሰረት በአማርኛ ያው በጠቅላይ ፍርድ ቤት ላይ አሁን እየተጠቀምን ነው ያለ ነው። ሌሎችም በሐረር ድሬዳዋና ሌሎች ክልሎች ላይ እየተጠቀምን ነው ያለን። አሁን ደግሞ በአፋን ኦሮሞ ጠቅላይ ፍርድ ቤት ላይ መጠቀም ስንጀምር እንግዲህ ብዙ ችግሮችን እንደሚፈታ አርቲፊሻል ኢንተለጀንስ እንግዲህ የሰው ልጅን ህይወት ያሻሽላል። በተለይ የህዝባችንን ችግር በሎ ኢንፎርስመንቱ በአገልግሎት ዘርፉ በተለይ ደግሞ እንደዚህ በፍርድ ቤቶች ላይ ችግሩን የምታውቁት እናንተ ናችሁ በብዛት። ነገር ግን አጠቃላይ የሰው ልጅ የህዝባችን እንግልት፣ ምልልስ፣ ጊዜ የመፍጀት ነገሮችን አርቲፊሻል ኢንተለጀንስን በመጠቀም በተለይ ትራንስክሪፕሽን አንዱና ትልቁ ነውና ይህንን እንግዲህ ከፍተኛ አመራሩ ቁርጠኝነት አሳይቶ ወደዚህ ስራ ገብቼ
የህዝብን ችግር ልፍታ ብሎ መጀመሩ ትልቅ ነገር ነው። ያደረግነው የፊርማ ስነ ስርዓት እሺ እንግዲህ እንደነዚህ አይነት ቴክኖሎጂዎችን እየሰራን ባለንበት ሰዓት ላይ ነው አንተ እዚህ ወጥተህ ገና ስለ ዘር የምታወራብኝ፣ ስለ ሃይማኖት የምታወራብኝ። ሄደናል እኛ በሌላ ዓለም ውስጥ እኮ ነው ያለነው። አሁን እኮ የሁለት ዓለም ሰዎች ሆን እኮ መናበብ አቃተን። ግን አንተ ኦሮሞ አማራ ላይ ነው ያለው፣ አንተ ትግሬ ጉራጌ ላይ ነው ያለው፣ አንተ እኛ ሌላ ዓለም ውስጥ ነው ያለነው። ለትውልዱ ሂዱና ይኸው የሚሰራውን ስራ ያኔ ኮርዳይትን ታደንቀኛለህ። በኢንሳ ተቋም፣ በአርቲፊሻል ኢንተለጀንስ ተቋም፣ በደህንነቱ ተቋም፣ በመከላከያው ተቋም የሚሰሩትን ስራ ይሁ ያኔ ሁለት ብድር ስር ሰጠኛለህ። እስከዛ ግን አይገባህም። የምትሰማው የጽንፈኞቹ ሚዲያ እየሰማ ትረበሻለህ። ወፍ የለም፣ ወፍ ነው የሌለው እኮ ታውቃለህ። ወፍ የለም። ከዚህ በኋላ ኢትዮጵያን ዝቅ ሊያደርግ የሚችል ምንም የለም። እኔ ብዙ ፕሮግራም ነበረኝ፣ ግን ወደ ዋናው አጀንዳ ሳልገባ ስለሆነ ብዙዎቹን በስሜት ያወራሁት ወደ ዋናው አጀንዳ ይገባ። ኢትዮጵያውያን ኤርትራ እንዳይገቡ ለምን ተከለከለ? ለምን ተከለከሉ? ከገቡስ በኋላ ለምን ይዘረፋሉ? ለምን ኤርትራ ውስጥ ይገደላሉ? ወደሚለው እችን አጠር ያለች አጀንዳ ትናንት ያገኘሁትን መረጃ ልስጣችሁ። እንግዲህ እንደምታውቁት ያው ማንም ከኤርትራዊ ውጪ ኤርትራ ውስጥ የሚኖር ማንም ዜጋ የለም። ኤርትራዊም ንጹህ ኤርትራዊ ይባላል። ቅልቅል ከሆንክ ትባረራለህ። ትግራዋይ ራሳችሁ መብት የላችሁም ኤርትራ ውስጥ ለመኖር አይችሉም። ማንም ትግራዋይ ኤርትራ ውስጥ አትቀመጥም አድዋ ካልሆንክ በስተቀር። አንደርታዎች አያስቡትም፣ ኤሮቦች አያስቡትም። ኤሮቦች ራሳቸው የኤርትራ ግዛት ሁሉ ይጠቀልሏቸው ይፈልጋሉ። ኤሮቦችም አንደርታዎችም ግን ኢትዮጵያዊ ነው የሚሉት። ኢትዮጵያዊ ብለው ነው የሚሟገቱ። ሲሟገቱ ጠቀላሉ ያስባሉ። ዋትም ያስባል፣ ሻቢያም ያስባል። አሁን ምንድን ነው ሚስጥሩ? ለምንድን ነው የማንኖረው? በቱሪስትነት እንኳን ለምንድን ነው ኤርትራ ማንገባው እኛ ብለን ጠየቅን። አንደኛ የኤርትራ መንግስት የምንታገለው ኢትዮጵያን ለማጥፋት ነው። ለማጥፋት ነው የምንታገለው። ኢትዮጵያ ካደገች እኛ ጭራሽ አንታይም። ኤርትራ የምትባል ሀገር ትጠፋለች። እንደ ሲንጋፖር ምንላትን ታላቅ ሀገር ምንላትን ኤርትራ እናጣታለን። የኢትዮጵያ ማደግ የኤርትራ ችግሯ ነው። ኤርትራውያኖች ኢትዮጵያ ትሄዳላችሁ እንጂ ኢትዮጵያውያኖችን ወደ ኤርትራ ካስገባን ችግር ሀገራችን ውስጥ እንፈጥራለን። እንዳይሰልሉ እንዳያውቁ ከኛ ጋር መኖር የለባችሁ። በአንድ ወቅት እንደውም በድብቅ በስንት ዓመት ምህረት እንደሆነ አላስታውሰውም፣ ጓደኛ የነገረኝን ከኢትዮጵያዊ ጋር የተጋባ ኤርትራዊ ሁሉ ከአስመራ ይባረር ነበር፣ ይውጣ ነበር። በድብቅ ነበር የሚሰራ የነበረው። እሷ ሚስትዮ አማራ ከሆነች አስወጣ ይባላል። እሱ ኤርትራዊ ከሆነ ወይ ይዛት ውጣ ነው የሚባለው። ሁለት አንዱ። ይሄ በይፋ ነበር ይደረግ የነበረው። ቤት ለቤት ነበር የሚሄዱ ነበር። ፕላስ ደግሞ ማምለጥ አትችልም። ትንሽ ከተማ ስለሆነች፣ ትንሽ ሀገር ስለሆነች ሁሉም ይተዋወቃል። ኮርዳይት እኮ ሚስቱ እኮ ከጎጃም ነው ያመጣት ከተባለ ቀጥታ ተጠርቼ እጠይቃለሁ። እኔ ኤርትራዊ ነኝ። አውቶማቲክ ያስወጣ ነው የሚባለው። የመጀመሪያ ጊዜ ቀደም ተሰጥቶኝ ነው። ስለዚህ የሆነ ገንዘብ ሰጥቼ አንቺ አዲስ አበባ ሂጂና ሱቅ ክፈቺ፣ ቡቲክ ክፈቺ ብዬ ወደዚህ ልካታለሁ። ሚስቴ ወይ እዛ ኤርትራ ውስጥ ሌላ ሚስት አገባለሁ፣ እዚህም እዚህም ትቀመጣለች። አለበለዚያ ተሰድጄ አብሬያት እወጣለሁ። ወዳት ከሆነ እሷን ብዬ ተሰድጄ እወጣለሁ። ኬንያም ይሁን ኡጋንዳም ይሁን የትም ይሁን የትም ሄጄ እኖራለሁ። ሚስቴ ካልኩ በአብዛኛዎቹ አይታችኋቸው ከሆነ ከኢትዮጵያ ጋር የሚጋቡ ኤርትራውያኖች ሳይተማመኑ ነው የሚኖሩት። አሁን የአይጥና የድመት ህይወት ነው የሚኖሩት። እሷም አታምነው እሱም አያምነው። ሁለት ሚዛን ላይ ነው የተቀመጡት እነሱ። በመጠራጠርና በመኖር ላይ ነው ያሉት በአብዛኛዎቹ። ለዚህ ነው ትዳራቸው የብዙዎቹ ትዳር ጥሩ ህይወት የላቸውም። በመረጃ ራሱ ከተሰማ አንድ ኤርትራዊ ጎጃሜ አግብቶ ነው ጉራጌ አግብቶ ነው ከተባለ ከፍተኛ እንትን ውስጥ ነው የሚገባው፣ ትኩረት ውስጥ ነው የሚገባው። ስለዚህ ኢሳያስ አፈወርቅ በይፋ ነው በየአካባቢው አሰማርቶ ከኤርትራ
ምድር ኢትዮጵያኖች እንዲወጡ ከዛሬ 7 ዓመት 8 ዓመት በፊት የተወሰኑ ኢትዮጵያኖች ይኖሩ ነበር እዛው የተወለዱ ግን ብዙ ጊዜ ያታችሁ ከሆነ የደርግ መከላከያ ሰራዊት ያልወለደ የለም በአብዛኛው የአስመራ ውስጥ የምታያቸው በሙሉ የደርግ ልጆች ናቸው የወታደር ልጆች ናቸው አድገው ምናምን የምታያቸው እነሱ ራሱ በአይነ ቁራኛ ነው የሚታዩት አሁን ኤርትራ ውስጥ ደም አለባቸው የኦሮሞ ደም አለባቸው የአማራ ደም አለባቸው ተብለው በአይነ ቁራኛ ነው የሚታዩት እንደ ዲቃላ ነው የሚያዋቸው ራሳቸው ሲያዋቸው ግን ምን ማድረግ አይቻልም ኤርትራ ላይ የተወለዱት ኤርትራ ላይ ያደጉት ስለዚህ ኢትዮጵያዊ የተባለ ዜጋ በሙሉ ኤርትራ ውስጥ እንዳይቀመጥ ኢትዮጵያዊ ነው ማለት ተብሎ ኦሬዲ በኤርትራ ህግ ነው የጸደቀው ይሄ በኤርትራ ህግ ነው የጸደቀው ኤርትራዊ ሆነ ግን ኢትዮጵያ ሄደ መኖር ይችላል ለምን ሁለት ስራ አንድ ራስን ትለውጣለህ ሁለት የስለላ ስራ ሰራለህ ሶስት በማንኛውም ሚሽን ላይ ፊሽካው ሲነፋል ግዳጅን ትፈጽማለህ አንድ ነገር ልብ ማለት ያለብን ኤርትራዊ የመሰሉ በኤአይ እና ስድብ በተለያየ ኤክስ ትዊተር አጨናንቀው ያሉት ግብፃውያንም ጭምር ናቸው ትክክል ነው ልክ ነው አሁን እንኩሮ ሚዲያ ሲገባ አይተኮነ ማሰዎች ይገባሉ በሙሉ የሚገቡት ከግብፅ ነው ኢትዮጵያ አይገባም አሁን መሳይ ፕሮግራም ላይ ማሰው ሲያወጣው ያለ በአብዛኞቹ የሚገቡት አሁን ማኖች ናቸው ግብጾች ናቸው የሚገቡት አሁን ጄሪ ጋር ብታዩት አሁን ትግራዮች እንደምስራቸው የሚገቡት በሙሉ የሚገቡት ግብጾች ናቸው ስለዚህ ይሄ ከዚህ የመጣ ነው እና በአንድ ወቅት ላይ ንብረታቸውን በሙሉ ተዘርፈው ዶክመንት ብቻ ይዛችሁ እንድትወጡ ብለው በድብቅ ይወጡ ማአት አመቾች ናቸው ያሉት ማአት ውጡ ተብለው ጠንከር ያለ ከሆነ የተማረ ከሆነ ይገደላል እዛው ነው የሚገሉት አይመጣም ወደዚህ ወደ በአፋርም በሁሉም አይወጣም እዛው ነው የሚገሏቸው አለበለዚያ ግን ምንም ተራ ነገር ከሆነ ሄዱ ራሱን የሚለውጥ ከሆነ ሄዱ ይወጣል በቃ ወደ ኢትዮጵያ ይመጣል የዚህን ያክል ነው ጥላቻ ያደረባቸው ለዚህ ነው አሁን ዛሬ ከአማራ ጋር ሆነን መንግስት እናወርዳለን የመንግስት ተቃዋሚ ነን ብለው መኖር አቅቷቸው ኢትዮጵያን የሚያጠፉት እነዚህ ሰዎች ናቸው ዝምታችን ነው እኛም ፊት ሰጠናቸው ኢትዮጵያዊ እንደ ኢትዮጵያዊ መቆም አቃተ ገንዘብ ሳያላችሁ የተቀጠራችሁ አላችሁ የሚያበሯችሁ የሚጠጣችሁ የሚጋብዟችሁ አላችሁ ያ እናንተ ጉዳይ ነው አያገባኝም ግን እንደ ዜጋ ሆነ ካልቆምክ በስተቀር ኢትዮጵያዊነት ካላንገበገበ በስተቀር ዝም ብለው በወዳደር ሆነ በልቼ ጠጥቼ ልደር ምትል ከሆነ አሁንም ኤርትራ ኢትዮጵያን ለማጥፋት ሙሉ ስራዋን ጨርሳለች ያሰብ ጉዳይ ነገርኳችሁ እኔ አማውራት አልፈልግም እኔ ብታምናታን ጦሩ ገብቷል እንግራችሁ ቢደርስ አፈንጂ ሚስጥሩ እንግራችሁ ጦሩ ገብቷል ሻቢያ የኢትዮጵያን ሀገር መከላከያ ሰራዊት ለመቆጣጠርና ለመመከት የሚችል ቅንጣት ጉልበት የላት ቅንጣት የገባው ጦር በሰዓታት ውስጥ አሰብ ውስጥ ይገባል በሰዓታት ይሄን ደግሞ የምታዩት ጉዳይ ነው ምን ማጠረቱ እንኳንስ አሁን የአሜሪካን ጉልበት አግኝተን የፈረንሳይ ጉልበት አግኝተን የጣሊያን ጉልበት አግኝተን የምዕራባውያን ጉልበት አግኝተን አይደለም ቀጥታ ዝም ብሎ በአንድ ሰው ፎን ኮል በቃ ግቡና እዛ አሰብ ላይ እንገናኝ ብዬ ካልኳቸው ጦሩ ቀጥታ ይገባል አሰብ ቀጥታ ከልካይ የለውም የሚዋጋውም ኃይል የለም ይሄ በአይ የሚያሳዩ ወታደር ስልጠና ኒውኮብ የለም ሿሿ ትልቁ ሴሉ በአማራ በኩል ያለው በጎጃም በኩል ያለው የሻቢያ ሶሎ በጎንደር በኩል ያለው የሻቢያ ሲል በወሎ በኩል ያለው የሻቢያ ሲል በሰሜን ሸዋ በኩል ያለው ሸዋ ሰጥ መሀል ከተማ ላይ ያለው የሻቢያ ሲል መምጣት ብቻ ነው የሚጠበቀው ከእያንዳንዱ ወንጀል ጀርባ ያለው ሻቢያ ነው ስትራክቸሩ እየተመታ ነው ያለው ሻቢያ ያለው ለሲገነጠል ብርጌድና መደቦች አላማቸው ምን ብርጌድና መደቦች ሰላማዊ ህይወት እንፈልጋለን ብለው ኤርትራን ነፃ እናውጣለን ብለው የራሳቸው የኤርትራ ሰዎች ናቸው ወጡባቸው ከየትም አይደለም የመጣው የራሳቸው ወጥተው የተደሰታሉ ምን ያደርጋሉ ምናየው ጉዳይ ነው ዞሮ ዞሮ ግን ካለ ጦርነት ሰላም መኖር እንፈልጋለን የኛ ትግል ይሄ ካለ ጦርነት ሰላም መኖር እንፈልጋለን እኛ ምንለው አይ ካላችሁ ደግሞ ሁሉንም ለማስተናገድ ዝግጁ ነን ያ ነገር የለኝም ስለዚህ
በዚህ ጉዳይ ላይ በደንብ እንድታስቡበትና ኢትዮጵያኖች በኤርትራ ምድር ላይ እንዳይኖሩ የተፈለገበት ምክንያት ስለማያምኗቸው ነው። ንጹህ ኤርትራ ደም 7 ቤት ተቆጥሮ ካልሆነ በስተቀር ኤርትራ ብትወለድ አባትህ አማራ ሆኖ ኤርትራ እናት ብትሆን አይሆንም። ዜጋ አይደለም ማለት አይደለም፣ አትቆጠርም እንደ ዜጋ። ለአንተ ራሱ 4-5 ደህንነት ላይ ይተከልባል፣ እንቅስቃሴን የሚቆጣጠር። ስለዚህ ኤርትራውያኖች ኢትዮጵያ ብቸኛ ምርጫችሁ መሆኗን አውቃችሁ በሰላም ከመኖር ውጪ የምትሄዱበት አካሄድ ሁሉ እየጎዳችሁ ነው ያለው። አልከለከልናችሁም። መኖር ትችላላችሁ፣ መብላት ትችላላችሁ፣ መጠጣት ትችላላችሁ፣ ማግባት ትችላላችሁ፣ መበልጸግ ትችላላችሁ። ምንም አልከለከልናችሁ። ግን በቃ ስንል በቃ ነው። ከዚህ በኋላ የምትከፍሉት ዋጋ ከባድ ሊሆን ይችላል። እረፉ ብያለሁ፣ እረፉ ብያለሁ፣ እረፉ ብያለሁ። አንዳንድ ዶክመንት የሚልክልኛል ይልክላለሁ ብሎኛል። ያ ዶክመንት ከመጣና ያን ዶክመንት ካወጣሁት ደግሞ የበለጠ ተሰማቀቃላችሁ፣ የበለጠ ተሳቀቃላችሁ። ስለዚህ እረፉ። ባለውለቶቻችንን እኛ ባለውለታችሁ ነው። የዚህ ሁሉ ሴል ባለቤት እናንተ ናችሁ። የሸኔ ሴል ባለቤት ሻዕቢያ ነው። የፋኖ ሻዕቢያ ነው። የአፓ ሻዕቢያ ነው። የተለያዩ ጸረ መንግስት እንቅስቃሴ የሚያደርጉት ኃይሎች በሙሉ ከጀርባቸው ያለው ሻዕቢያ ነው። በመንግስትም ታውቋል፣ በቴክኖሎጂ ታውቋል፣ በመረጃም ታውቋል። ይህን አውቃችሁ እጃችሁን ሰብስቡ ነው የምላችሁ። ይህንን ሰፊ ራሱን ብቻ ሌላ አጀንዳ ሳልጨምር ይህን አጀንዳ ብቻ ይዤ መጥቼ እሰራበታለሁ። የሚቻል ከሆነ ልጁ እንዲያውም ጋብዘኝ ብሎኛል። በሚዲያ ጋብዘዋል። አስመራ ነው የተወለደ ልጅ ነው። አስመራ የኖረ ልክ በዚሁ አይነት ቪክቲምስ ሆኖ ከኤርትራ የተባረረ ልጅ ነው። አባቱ ሻምበል ነበር፣ እናቱ ቡና ቤት ነበራት። እዛው ተወለደ። እንዴት አሰቃይቶት ከኤርትራ በአፋር በኩል ሰንጥቆ አሁን መሀል ከተማ እንደገባ ታሪኩን ያጫውታቸዋል። እና አሁንም ሰላማዊ ልጆች፣ በተለይ ልጆች አላችሁ፣ ልጆቻችሁን አሳድጉ። ውጡ፣ ከፖለቲካ ውስጥ ከዝርፊያ ውስጥ ውጡ። ምን አልከኝ? ግብጾች በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛና ጉራጌኛ ጭምር በደንብ የተካኑባቸው ቋንቋዎች ናቸው። ሙስሊም የሚበዛበትን ብሔር ታርጌት አድርገው ነው የሚሰሩት። የእስራኤላዊ ሀጋይ ሄርክሊን መጽሐፍ ያነባል። ያልጋባቸውን ማመን ያቃታቸው የኢትዮጵያ ሙስሊም አገሩን ከክርስቲያን እኩል እንደሚያይ ነው ኢትዮጵያ። እና ይሄ በጣም ከባድ ነው። የኢትዮጵያ መንግስት ደካማ ነው። የግብፅ ኤምባሲና የኤርትራን ኤምባሲ ዝጉልን ብለናል። አንዱን መንግስት ነው የምታስጠቃን ያለው፣ እያስጠቃህን ያለው። ምን ፍለጋ ግብፅ ኤምባሲ እንዳስቀመጥክ አይገባኝም። እኔ ምን ፍለጋ ነው የኤርትራ ኤምባሲን ያስቀመጥከው አይገባኝም። እኔ መንግስት ራሱ መወገድ አለባቸው፣ መዘጋት አለበት። ከሰላም በኋላ ይከፈታል። እስከዛ ድረስ ግን ወደዛ ሸኝልን። ትልቁ ስራ የሚሰራው እዛ ውስጥ ነው። አስወጡልን። ግብፅ ውስጥ ሀብታም ሆኖ የሚኖር ማንም የለም። ኤርትራ ውስጥ ሀብታም ሆኖ የሚኖር ማንም የለም። እንደዚህ ጋር መኖር የሚችል የለም። ምን ሊያደርጉ ነው እዚህ የሚቀመጡት? አስወጣ የሚባሱ ነው። ሌላው በሂደት ይታያል። ይሄ ለመንግስት የምናስተላልፈው መልእክት ነው። እመጣበታለሁ። በዚህ ጉዳይም ሌላ አጀንዳ ይዤበት እመጣለሁ። እመጣለሁ እያልክ አበዛው ይለኝ ነበር። ያብርሽ የለም መሰለኝ ይሰራበት ቲቪ ይጋለጡ። ስለዚህ በደንብ አድርገን መስራት አለብን። መሬት ወርደን ማነጋገር አለብን። ወርልድ ትራቭል ኤምባሲ ኢጂፕት መዝጋት ነው አካል ለምን ችግር አለ? ጥቅም የላቸው ጉዳት የላቸው እኮ እኛ አሁን ከሌላ ሀያላን ሀገር ጋር ያለ ነው። እኛው እነዚህ ቅራቅንቦ ምናምን ብትቶ አይጠቅምም። ጥቅምም ጉዳትም የላቸው። ይህን ያለ ስለዚህ ውድ አድማጭ ቤተሰቦች ለአንድ ሰዓት የነበሩ 1 ሰዓት ተኩል ሙሉ ኦልሞስት ተቀመጥን። በስሜት በጣም ብዙ ነገር ውስጥ ገባን። ብዙ 2-3 አጀንዳዎች ነበሩኝ። ሰዓታችሁን ላለማያስል በዚሁ ፕሮግራም ይዘጋለውን። እንግዲህ አድማጭ ኢትዮጵያን ቤተሰቦቻችን አሸንፋችኋል። ጠላቶቻችን ላያችን ላይ ላያቸው ላይ ቆመን ጥባት ቤት ጫወትማቸው። ቋንቋቸውን የቁራ ቋንቋ አድርገን የበተናቸው፣ የጉጉት ቋንቋ አድርገን የበተናቸው፣ እንዳይነፋንፉ አድርገን የገደልናቸው። ችግር አለብን። የውስጣችን ችግር ይፈታል። ያ ደግሞ ድሮም የነበረ ችግር ነው። ቅድም ጠቅላዩ ሲናገር ሰምታችኋል። ምንድን ነው ያለው? ኦሮሞ እኮ እንደ ኦሮሞ አያወራም። ታውቃላችሁ? ይህን ታውቃላችሁ? ቅድም እሱ ጫፍጫፍ ብሎታል ጠቅላይ ሚኒስትር ዙራቢ
አያወራም እኮ ኦሮሞ በስተራ እኮ ኦሮሞ ራሱን እኮ ለ27 ዓመት የአርሲ ኦሮሞ ከባሌ የባባሌ ኦሮሞ ከወለጋ ኦሮሞ የወለጋ ኦሮሞ ከሸዋ ኦሮሞ የሸዋ ኦሮሞ ከሐረር ኦሮሞ እንዳይግባባ አድርጎ እኮ በትነውታል። ህወሓት አይምሰል በስሙ ኦሮሞትን አይደለም በትነውታል። ኦሮሞ ራሱ አይግባባ ቋንቋቸው እንደዚህ ኦሮሞ ነው እኮ የኦሮሞኛ ቋንቋ እየተናገረ ኦሮሞ ነው እኮ ዛሬ ጠቅላይ ሚኒስትር ተቃዋሚ ሆነ ኦሮሞ እኮ ተቃዋሚ ከአማራ በላይ የኦሮሞ ጽንፈኞች ይቃየሙታል። እነ ጀዋር ዲቃላ እኮ ነው የሚሉት ራሱ ኦሮሞዎቹ እኮ ጠቅላይ ሚኒስትር አብይን ዲቃላ ይሉታል ራሳቸው ኦሮሞዎቹ። አማራ ብትሄድ ጎጃም ከጎንደር ጎንደር ከወሎ ወሎ ከሰሜን ሸዋ አይግባባም በትነውታል አማራው። ትግራይን ብትገባ ይሁን አንደርታው ከአድዋው ከመቀሌው ይሄ ለ27 ዓመት የተሰራ መድዝ ነው። በቀላሉ አይጠፋም። ይሄን እዚህ ላይ ስራ መስራት ያስፈልገናል። ደቡብ ብትገባ ይሄ ነው። ከምባታው ከሀዲያው ከሲዳሞ እኮ ይባላል። ውጤታቸው ይሄ ነበር። ያተረፉት ትርፍ ይሄ ነው። ሻዕቢያ ያገኘው ትርፍ ሻዕቢያ ኢትዮጵያን እበትናለሁ ብሎ የሰራው ስራ የተሳካለት ይሄ ብቻ ነው። ግን አሁን እናመጣዋለን። አንድ ኦሮሞ እንደ ኦሮሞ እንዲቆም እናደርገዋለን። አንድ አማራ እንደ አማራ እንዲቆም እናደርገዋለን። ትግራይ እንደ ትግራይ እንዲቆም እናደርገዋለን። ያን ጊዜ ፓይፑ ይዘጋል። ለዚህ ነው እኮ ዛሬ ትግራይ ውስጥ እኮ ከሁለት የነበሩት 3 አንጃ ከ3 የነበሩት 4 አንጃ ሆኖ እኮ ዛሬ ሊጨራርስ እኮ ትግራይ እየጠበቀ ነው ያለው። ኤኒ ታይም ፊሽካው ይነፋል። ትግራይ ይጨራርሳሉ። ሰው ተሰንጣጥቋል ያሉት። ብዙ ፖለቲካው በጣም ከባድ ነው፣ ባህር ነው ፖለቲካው። ስለዚህ እናስተምራለን በተቻለ ያክል መጠን። ሰው ግንዛቤ ወስዷል። የዘገርነውን ነገር በአይኑ አይቷል። ኢትዮጵያ ትንሳኤዋን አብስራለች ብለን ስንል በምክንያት ነው ያለው። ስለዚህ በርቱ። ሻዕቢያን የምትመራው ግብጽ ነች። በርቱ፣ አሸንፋችኋል። ክብር ለሚገባቸው ሁሉ ክብር እንሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን እንደ ህዝብ እንወዳቸዋለን። እኛ እንደ ንጹህ ህዝብ እንወዳቸዋለን። እኛ ባትወዱን እንኳን እኛ እንወዳቸዋለን። እንደ ህዝብ ነው የምወዳቸው። እንደ ሴራችሁ ደግሞ እንፋለማቸዋለን። ሁለቱንም እሳቱንም ሰጥቻለሁ፣ በረዶንም ሰጥቻለሁ። መምረጥ ያንተ ጉዳይ ነው። ይሄ አንተ ምርጫ ነው። ክብር ለጀግና ትንታግ አይበገሪ ንስራ ሞራ ማርሽ ቀያሪ ብለናል መሪያችንን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጉኛላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን ኢንሳ አርቲፊሻል ኢንተለጀንስ ጠቅላይ ደህንነት መረቡና የለውጥ አራማጆች ያሉቻችን ቀን ደከመኝ ሰርቼ ሳይሉ ቀን ከሌሊት አገር እየለወጡ አገር እያስደመሙ አገር እያስዋቡ ለምናያቸው ከክብርት ከንቲባዋ አዳነች አንስተ በውስጥ ሱራም ላሉ ለሌሎችም የለውጥ አራማጆች በሙሉ አንድ ቁጥር ታደርጉኛላችሁ። አሸንፋችኋል። በርቱ። ወዳችኋለሁ። ሰላማችሁ ይብዛ እያልኩኝ እንግዲህ የዛሬ ፕሮግራም በዚህ ዘጋለሁኝ። ወደ በኋላ ላይ ደግሞ እንግዲህ አጋጣሚ ነፋሱን ካገኘሁ ደግሞ ወጥቼ ደግሞ ትንሽ እንደዚህ እናገራለን። እንግዲህ ይሄ ድላችን ምስራች ስለሆነ ሁላችሁም እንኳን ደስ አላችሁ። ላይክ አድርጉ፣ ለኔ ሼር አድርጉ። እንትናችን ቫይራል እንዳይወጣ በጣም እየታገሉ ነው ያሉት። እንግዲህ ለማንኛውም እንታገላለን፣ እናሸንፋለን። በርቱላችኋለሁ። አበዛብኝ ሳትንም ጥርጥርም ባንቺ እባክሽ አትራቂኝ አሞኛል ጠይቂኝ። ቸበለው ወረ ቸበለው ቸበለው ወረ ቸበለው ተው ቸበለው ወረ ቸበለው ኧረ እንዲያው ጉሜ 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 ኧረ እንዲያው ጉሜ ጉሜ ጉሜታ እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ አሞኛል ማን ያስታምመኛል። እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀ
ጌታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል ማን ያስታምመኛል ኧረ እንዲያው ጉም 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 ኧረ እንዲያው ጉም ጉም ጉምታ ስሞታ አታልቅሽ ካለምሽ ስትሸኚኝ እያለሁ ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልኝ ተስፋ ሁኚኝ አንቺ አይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ኧረ ቸበለው ቸበለው